ነገር ግን ክርስቶስ አንዴ ነገር ግን አትይዳ እንዲያረጋጋው የዘላለም ሕይወት አለህ ማለት ነው። በክርስቶስ አለና ሁላችን በክርስቶስ እኮ ደም ታጥበናል ድነናል። የዘላለም ሕይወት አለህ ትምህርት እኮ በመጀመሪያ እኮ ስለማትረዱት እኮ ነው። አሁን ብዙ ወደ ስህተት የምትሄዱት ትምህርታችንን አትረዱ። ገዴ ለምን እንመጣለን? አሁን እሱ ጋር እንመጣለን። አሁን አንተ የዘላለም ሕይወት አለህ ማለት ነው አይደል? አለና ክርስቶስ ባዳነን ጊዜ አለን። ነገር እሺ አሁን ነው የጠየቅኩህ። እኔ አሁን የዘላለም ሕይወት አለ ወይስ የለም? በክርስቶስ በሰጠኝ አለኝ፣ ግን እኔ በደለኛ ነኝ። ይሄን አለ ወይስ የለም? ብራዘር ጥቅስ ልጥቀስና ላስረዳ ከሰማኝ። አለ ወይስ የለህም? አሁን ድህነቱ በክርስቶስ ተፈጽሟል። የኔ ደግሞ እግዚአብሔር ባዘዘኝ ሕግጋትና ስርዓትን ማልሄድ ከሆነ የትም የምትደበቀው የለም። እኔ አንተን ነው የጠየቅኩህ። የዘላለም ሕይወት አለ ወይስ የለም? የዘላለም ሕይወት ተሰጥቶናል በክርስቶስ አልኩ። ግን እኛ የምንሰራው የእግዚአብሔር የጽድቅ ስራ ማንሰራ ከሆነ እንወድቃለን እያልኩ መጨረሻችን አትደብቅ የኩን እኔ ስለ መጨረሻ አልጠየቅኩም፣ ስለ አሁን ነው። አንተ የዘላለም ሕይወት አለ ወይስ የለም? እሺ በደንብ ስማኝስ፣ እየነገርኩ ነው አይደለ? እኔ በክርስቶስ በማዳኑ ስራ ሰጥቶናል። ግን የኛ ደግሞ እኮ ክርስቶስ ብትወዱ ትእዛዜን ጠብቁ። ትእዛዙን ካልጠበቅን አለ ወይስ የለህም? አሁን እኔ አንተን ነው የጠየቅኩ። አሁን አለ ወይስ የለህም? ክርስቶስ በሰጠን አድነውናል አልኩህ እኮ። ግን እኔ አሁን አለህ ወይስ የለህም ነው እኔ ጠየቅኩ። አሁን አለህ ወይስ የለህም? በክርስቶስ አለን አልኩህ እኮ። አለን ግን እኔ አንተ አለን አትበለኝ። እኔ አንተን ነው የጠየቅኩ። አለህ አንተ ፐርሰናል አድርገው። ፐርሰናል አለን ብለህ የጋራ አታርገው። እኔ አንተን ነው የጠየቅኩ። አለህ ወይስ የለህም? አንተ መጽሐፍ ቅዱስ ሲል ምን ይላል መሰለህ? ማንም የቆመ ቢመስለው እንዳይወድቅ ይንጠቀቅ ይለናል። ስለዚህ የቆምኩ የፈለግከውን ይበል። አሁን እኔ አንተን ነው የጠየቅኩ። አለህ ወይስ የለህም? መጽሐፍ ቅዱስ የፈለገውን ይበል ትላለህ እንዴ አንተ ራስህ? መጽሐፍ ቅዱስ እኮ ማንም እኔ አለህ ወይስ የለህም? ብራዘር አንተን ነው የጠየቅኩ። እኔ በክርስቶስ አግኝቻለሁ፣ ግን እኔ ራሴ በደለኛ ነኝ። ንስሐ እኔ አንተን ነው የጠየቅኩ። አሁን አለህ ወይስ የለህም? አሁን አለህ ወይስ የለህም? በክርስቶስ አንዴ በማዳኑ አለኝ በራሴ። አሁን አለ፣ ግን እግዚአብሔር በሰጠኝ ሕግጋቱ ስላልኖር ኃጢአተኛ ስለሆንኩኝ በንስሐ ካልተመለስኩኝ ወዳቂ ነኝ እያልኩህ እኮ። እኔ አንተን የጠየቅኩ አለ ወይስ የለም እኮ በራሴ ወዳቂ ነኝ። ንስሐ በኢየሱስ አገኘው አልከን። ቆይ አገኘው አልከን። እሺ ጥሩ፣ በኢየሱስ አገኘ። አሁን ዛሬ ያገኘው ሕይወት ኢየሱስ ክርስቶስ አዳነኝ ያልከው ኢየሱስ ዛሬ አንተ የዘላለም ሕይወት አለ ወይስ የለም? እሺ እየሰማኝ ነው አይደል ወንድሜ? ለምን አትረዳ? ሐሳቤን እኮ ተረድተዋል በእርግጠኝነት። ያው ጆሮ ዳባስ የሆነብህ ነው እንጂ አልተረዳሁትም። ብራዘር አለ ወይስ የለም? ቀጥታ መልስ። ስማኝ፣ ካልተረዳ አለ ወይስ የለም? በክርስቶስ አድኖናል። ክርስቶስ ደግሞ ብራዘር አለ ወይስ የለም? እሺ ክርስቶስ ደግሞ ሕግጋትን ሰጥቶናል። በሕግጋት ውስጥ ካልሄድን እንወድቃለን። አለ ወይስ የለህም ነው ያልኩህ እኔ ብራዘር። በራሴ የለኝም። በራሴ የለውም። አዎ በራሴ የለውም። ይሄም ደግሞ የሚለው መጽሐፍ ቅዱስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ሆልድ ኦን ብራዘር። ስለዚህ በክርስቶስ ሕግጋት አንዴ ተረጋጋ ብራዘር፣ ተረጋጋ። የዘላለም ሕይወት በክርስቶስ ኢየሱስ አግኝቻለሁ፣ አሁን የለኝም እያለን ያለው አለኝ የለኝም የመጨረሻውን አላቅም ነው ማለት ገብቶሃል አይደለ? ክርስቶስ አዳነን፣ ግን እኛ ደግሞ ክርስቶስ ሕግጋት ሰጥቶታል። ብትወዱኝ ትእዛዜን ጠብቁ፣ በዛ ሕግጋትና በትእዛዙ ካልሄድን እንወድቃለን እያልኩ ነው። ከተረዳችሁ 195 ሰዎች አላችሁ ሲያጣምሙ ነው። መጀመሪያ ለአቅም ሆነ ክርስቶስ የምትፈሩ ከሆነ ያልኩትን በደንብ እንትን እንዲል እዩት። አላቅም ማለት ይሄው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይለናል መጽሐፍ ቅዱስ። ወንድሞች እህቶች፣ ይሄንን ችግር ሰምተናል። አሁን የኦርቶዶክስ ነገር አይደለት እንደዚህ ነው። ሁለት የግራ እግር ማለት ነው። ኦኬ አንዴ አትደረብራት። አሁን ከእግዚአብሔር ቃል የዘላለም ሕይወት በክርስቶስ ኢየሱስ አግኝቶ አሁን ኢየሱስን እያመነ ያለ ሰው የዘላለም ሕይወት የለውም የተባለበትን ማስረጃ አስተው። እሺ ጥሩ፣ ጥቅስ ልትቀስልህ አንተ በደንብ እንድንነጋገር። እንግዲህ ከሐዋርያው ከቅዱስ ጳውሎስ በላይ መቼም
መግለጥ በቃ ፉከራውን ተውና መግለጣው አማኛለ ብዬ አላስብም። ግለጠው ብራዘር። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 9 ቁጥር 27 ላይ አንደኛ ቆሮንቶስ 9 27 ላይ እንዲህ ላንብበው። እንዲህ ይለናል። እንግዲህ በክርስቶስ አምኗል ቅዱስ ጳውሎስ። ነገር ግን ለሌሎች ከሰበኩ በኋላ በራሴ ምን አለ? በራሴ የተጣልኩ እንዳልሆን እንግዲህ ያሁላ እንግዲህ ወንጌል ሰብኮ አስተምሯል። እንግዲህ ነገር ግን ለሌሎች ከሰበኩ በኋላ በራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ማለት ስጋዬን እንትን እያልኩ ማለት ነው። እየጎሰምኩ እንግዲህ ትራንስሌት ብታደርጉት ይነግራቸዋል። ስጋዬን እየጎሰምኩ አስገዛዋለሁ ይለናል። እንግዲህ አንደኛ ቆሮንቶስ የዘላለም ሕይወት የለኝም አለ። እዚህ ላይ ጳውሎስ በራሴ የተጣልኩ እንዳይሆን እያለ እኮ ነው ያለው። የዘላለም ሕይወት የለኝም አለ ወይ? የተጣልኩ እያለ እኮ ነው እንግዲህ እያለ የተጣልኩ ማለት የዘላለም ሕይወት የለኝም አለ ወይ ያልኩ ነው። የተጣልኩ ከሆነ የተጣልኩ እንዳልሆን እያለ እንግዲህ የዘላለም ሕይወት የለኝም አለ ወይ? አረ በእግዚአብሔር ቃል ላይ ተው እንደዚህ እንትናት አለ ወይ ብራዘር? አማርኛ እኮ የተጣልኩ እንግዲህ ዘንዶና ከላይ የዘላለም ሕይወት ብራዘር፣ የዘላለም ሕይወት የለኝም። ወንድሞቼ ታዘቡ፣ ስለ እግዚአብሔር ብላችሁ ታዘቡ። እንድንታዘብ እኮ ነው፣ እንድንታዘብ ነው። አዎ የዘላለም ሕይወት የለኝም አለ። የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ማለት ምን ማለት ነው? የዘላለም ሕይወት የለኝም አለ ወይ? አዎ ማለት አዎ። ለምን መሰለ? ራሴን እየጎሰምኩ የተጣልኩ እንዳልሆን ማለት ወደ ሲኦል እንዳልገባ ለማለት ፈተፈልጎ ነው። ለምን ይሄንን ለምን ትራንስሌት ካረክ ከፈለክ ወደ ሲኦል እንዳይገባ። አዎ የተጣልኩ እንዳልሆንኩ ሲል ምን እንዲሁ ጳውሎስ አሁን የዘላለም ሕይወት የማገኘው በስራዬ ነው እያለ ነው እያልከኝ ያለው። እንግዲህ ስጋዬን እየጎሰምኩ እያለ ነው። ስጋዬን መጎሰም እንግዲህ ታውቃለህ። ስጋዬን እየጎሰምኩ ራሴን አስገዛለሁ አለ። ስጋዬን እየጎሰምኩ አስገዛለሁ። የሳትከውን ሀሳብ ላስረዳ። ችግር ምንም የሳትኩት ነገር የለም። ነገር ግን ለሌሎች ከሰበኩ በኋላ ግልጽ አማርኛ እኮ ነው። ለሌሎች ከሰበኩ በኋላ በራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ግልጽ አማርኛ ምንድን ነው እያለ ያለው? ላስረዳ። ምን ነው ታስረዳኝ? እኮ ግልጽ አማርኛ እኮ ላስረዳ። ችግር አስረዳኝ። አስረዳኝ። ረጋ ብለህ ብቻ ችግር የለም፣ አይዞህ። በወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደረግኩ። ቁጥር 24 ላይ በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋን እንዲቀበል አታውቁምን? ስንት ሰው ነው አንዱን ሽልማት የሚቀበለው? አንዱ። ኦኬ፣ አታውቁምን? እንዲሁም ታገኙ ዘንድ ሩጡ። ምን እንድታገኙ? ሽልማት እንድታገኙ ሩጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ኦኬ፣ በደምብ ስማ፣ ከልብ ስማ። ጳውሎስ ትግልን እያመጣ አየህ። በስፖርት ሜዳ ላይ የሚታገል ሰው ሰውነቱን ምን ያደርጋል? ይገዛል፣ ዲሲፕሊን ያደርጋል። ለምን? በዛ ትግል ውስጥ መጨረሻ ላይ ምን ስላለ? ሽልማት ስላለ፣ አክሊል የሚባል ነገር ስላለ። ኦኬ፣ ጳውሎስ እያወራ ያለው ስለ አገልግሎት ነው። ኦኬ፣ ጳውሎስ እየተናገረ ያለው ስለ አገልግሎት፣ ስለ ዘላለም ሕይወት ተስፋ አይደለም። ስለዚህ ያ የሚታገለው ሰው ለሚጠፋው አክሊል እንደዚህ ከታገለ እያወራ ያለው። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስንም እንደሚጎስም እንዲሁ ሁሉ ደግሞ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ ተጣልኩ እንዳልሆን ስጋዬንም እየጎሰምኩ ምን አደርገዋለሁ? አስገዛዋለሁ። ምን ስላለው? ከጌታ ዘንድ ሽልማት ስላለው፣ ከጌታ ዘንድ የሚቀበለው ሪዋርድ ስላለው፣ አክሊል ስላለው። ኦኬ፣
እንጂ ጳውሎስ በስራዬ እድናለሁ እጸድቃለሁ እያለ አይደለም እያወራ ያለው። ኦኬ የጠየቁት ጥያቄ ደግሞ ሲጀምር እንዳትረሳ ጳውሎስ የዘላለም ሕይወት እኔ የለኝም ያለበትን ቦታ አሳየን ያለ። አመሰግናለሁ። አይ እንዲም ከተረዳ መስጋናው ግድ ነው። አዎ እንዲህ ከተረዳ በጣም ጥሩ ነው። አመሰግናለሁ። እኔ አሁን እያልኩ ያለሁት በራሴ የተጣልኩ እንዳልሆን እንግዲህ ስጋዬን እየጎሰምኩ አስገዛዋለሁ ማለት እየተጣለ ማለት እንድታውቅ አብራርታል። እኔ አብራራለሁ። የተጣልኩ እንዳልሆን ማለት እንዳልወርቅ ነው። እንዳልወርቅ ማለት ደግሞ ወደ መንግሥተ ሰማያት ለምን እንዲሁም በመጽሐፍ ቅዱስ ላይ ዲያብሎስና መላእክቱ ተጣሉ ይለናል። ገባ? የተጣሉት ወዴት ነው እንድትል አይችልም። ወደ ሲኦል እንደሆነ እንድታውቅ እፈልጋለሁ። እና እንዳልወርቅ ራሴን ስጋዬን እየጎሰምኩ አስገዛዋለሁ ማለት ሰውነቴን አደክማለሁ፣ በጾም በጸሎት አደክማለሁ ለማለት ትርጓሜን ከፈለክ ማለት ነው። ትራንስሌት አድርገህ ማንበብ ትችላለህ። ምን ችግር የለም። ልረዳህና መጎሰም ማለት ሰውነት ላይ ሰውነትን እንትን ማለት ማለት ዲሲፕሊን ማድረግ ነው። ችግር የለም። አሁን እሱ እናወራለን። እሱ ሳይሆን እኔ አሁን ጥያቄ እንድትረዳው ትክክል። እንዲህ ከተረዳዳን ብዙ ነገር እንግባባለን። ችግር የለም እኮ እንድንረዳዳ። እኔ ሚዩት አደርጋለሁ፣ አንተም ደግሞ እንሰማኝ። ቆይ ሚዩት ማድረግ አይጠበቅብን። ቆይ አንዴ በደምብ አሁን ጳውሎስ የዘላለም ሕይወትን ለማግኘት ነው ራሴን ዲሲፕሊን አደርጋለሁ እያለ ያለው ነው። እንደዛ ነው እያለ ያለው ወይስ የዘላለም ሕይወትን አግኝቷል ያ ሰው? በጣም እሺ ሰማኝ አይደለ? አሁን እንግዲህ ቅዱስ ጳውሎስ እንግዲህ ከማንም በላይ ከኛም በላይ እንግዲህ ወደ የክርስቶስ ማዳን የገባውና ያስተማረ ሰው ብዙ መልእክታትንም የጻፈ ሰው ነው አይደለ? ሌላም ጥቅስ ላይ አለ። ጠቅስ ይላል ይሄንን ጨርስበትና ሌላም ደግሞ የተናገረው ከዛ አሁን የተጠየቀው ላይ ፎከስ አድርጋ በቃ እንደሱም ይሰለቻል። አሁን እስካሁን ድረስ አሁን ያልተጠየቀው ነው የምታወራው። እሺ ነገር ግን ለሌሎች ከሰበኩ በኋላ በራሴ የተጣልኩ እንዳልሆን አለ። እንግዲህ ከሰበኩ ብዙ ሰው ከአስተማርኩ ወደ ሕይወት መንገድ ካመጣው በኋላ በራሴ ግን የወደቅኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ማለት ራሴን የተጣልኩ እንዳልሆን ማለት መውደቅ ማለት ነው። የተጣልኩ እንዳልሆን መውደቅ እንዳልወድቅ ስጋዬን እየጎሰምኩ አስገዛዋለሁ አለ። እንግዲህ አማርኛ ነው። ትራንስሌት ብታደርገው ራሱ በደንብ ይገልጽልናል። ደገም ከሆነ የቅድሙን ሀሳብ የደገምኩ የጠየቅኩን ጥያቄ ረሳዋ። መጽሐፍ ቅዱስ ቃል ስለሆነ ምንም የምቀያይረው ነገር የለም። አሁንም ብትጠይቀኝ የጠየቅኩን ጥያቄ እባክህን መልስልኝ ብራዘር። አቤት የጠየቅኩን ጥያቄ መልስ። ይኸው እየመለስኩልህ እኮ ነው። ለራሴ ወደቅኩ እንዳልሞት የተጣልኩ እንደሆነ ስጋዬን እየጎሰምኩ አስገዛለሁ ማለት ጥያቄ ራሴን በንጽህና እርስ እየሰጠሁ በንጽህናና በቅድስና ሰውነቴን አስገዛለሁ። ጥያቄውን አንድ ያስታውሰኝ። ጥያቄውንም እኮ ጠየከኝ እኮ። አዎ አልኩ። በቃ ስጋዬን እየጎሰምኩ አስገዛዋለሁ ካለ ምንድነው? አስታውሰን። ጥያቄውን አስታውሰን። ችግር የለም። ጥያቄውን አስታውሰን። ምንድን ነበር የጠየቁት ጥያቄ? አዎ አልኩ። በቃ ምንድነው ጥያቄው? ሰምቻለሁ እኮ ጥያቄውን እኮ ጠይቄያለሁ። አልደጋግሙ። ምንድነው ጥያቄው? መልስልኝ። በመጽሐፍ ቅዱስ እኮ እየመለስኩልህ እኮ። ጥያቄው ምንድነው? የጠየቁት ጥያቄ ምንድነው? ኧረ በእግዚአብሔር፣ ኧረ ስለ እግዚአብሔር ተው፣ እንደዚህ ተው። ቢያንስ በህዝቡ ላይ የሚያስታውስ ሰው እኮ ጥያቄውን ይመልሳልና ምንድነው ጥያቄው? ጠየቀኝ እንግዲህ በመጽሐፍ ቅዱስ መለስኩ። ምንድነው የጠየቁት ጥያቄ? ምንድነው አሁን የጠየቁት? ስጋዬን እየጎሰምኩ አስገዛዋለሁ አለ። በቃ አዎ፣ እሱ መልሱ ነው ብለን እንያዘው። ጥያቄው ግን ምን ነበር? ማንም የቆመ እንዳይመስለው ይጠንቀቅ ማለት በቃ። ጥያቄው ግን ምን ነበር? ጥያቄው ምን ነበረ? ኧረ ስለፈጠረ ጉልበት ነው። የመጨረሻ ዕድል ልስጥ። ጥያቄው ምን ነበር? እሺ ጥያቄውን እኮ ሰምቻለሁ እኮ ቅድም እኮ የመለስኩት ምንድን ነበረ? ሰምቻለሁ እያልከኝ ያለው ምንድን ነበር? ጥያቄው እኮ ሰምቼ እኮ መልስ ሰጠሁ እኮ። በቃ ከዚህ በላይ መልስ ሌላ ጥቅስ ልስጥህ አልኩ ከፈለክ እኮ። ምንድን ነው ጥያቄው? በቃ ጳውሎስ እንግዲህ አምኛለሁና
ለዚህ ነው አየህ መመለስ ስለማትችል ማለት ነው የማትመልሰው። ብራዘር አሁን መለስኩ ትላለህ። መጀመሪያ ጥያቄውን መቼ ሰምተው ነው የምትመልሰው? አየህ ጳውሎስ የዘላለም ሕይወትን እንዳገኘ ራሴን እጎስማለሁ ምናምን እያለ አይደለም እያወራ ያለው። ኦኬ የሰበከው የተናገረው ያስተማረው ትምህርት አለ። አዎ በዛ በሰበከው ባስተማረው ትምህርት እሱ ምን ማለት አለበት? መጽናት አለበት። ምንም ጥያቄ የለውም። የጳውሎስ ግን የአገልግሎቱ ውጤት ምንድን ነው ካልከኝ አክሊል ነው። ስለ አገልግሎቱ ስለ ሩጫው ከጌታ ዘንድ የሚቀበለው ምንድን ነው? ከጌታ ዘንድ የሚቀበለው የአገልግሎት አክሊል አለው። ለእሱ አገልግሎት ምን ያደርጋል? ይታገላል፣ ይኖራል። ኦኬ ሰው በሰበክ ነው ኢየሱስ ያድናል እያልን በተናገር ነው ባስተማር ነው። በዚህ እውነት ላይ ካልኖርን አዎ ምን ያደርጋል? ሰው ይስታል። ለምሳሌ የሳተ ሰው ላሳየ እዚሁ ክፍል ላይ ማለት ነው መጽሐፍ ቅዱስ ላይ ላሳየ። ለምሳሌ ያው ጳውሎስ ይጽፍላቸው ምን እንዳለ ላሳየ። ካሜራ ቆሽሾ አይደለም ወገኖች፣ ቆሽሾ አይደለም። ያው የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ ያደረገባችሁ አዚም ያደረገባችሁ ማን ነው ይላል። አየህ መጣል ማለት ይሄ ነው። ጳውሎስ እያወራ ያለው ሐሳብ ይሄ ነው። ጳውሎስ የሰበከው የተናገረው እውነት ምንድን ነው ካልከኝ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወት። ኦኬ ራስን መግዛት ለጳውሎስ ራስን መጎሰም ለጳውሎስ ማለት ምን ማለት ነው ካልከኝ በአንተ ኮንቴክስት እንፍታው ካልን ይሄንን ነው እያወራ ያለው። አዚም የሆነ ትምህርት ማለት ነው። ምን ማለት ነው? ኢየሱስ ክርስቶስ ያድናል ብለው ጀምረው አይ ለመዳን ጥምቀትም ያስፈልጋል፣ ለመዳን መገረዝም ያስፈልጋል፣ ለመዳን ቅዱስ ቁርባንም ያስፈልጋል ምናምን እያሉ በክርስቶስ ኢየሱስ የማዳን ስራ ላይ ጨምሮ ማመን ማለት ነው። አየህ ከእውነት ወንጌል ያጎላል፣ ይጥላል። ጳውሎስ ሰው የሚድነው በነፃ እንደሆነ ተናገረበት። በሮሜ ምዕራፍ 3 ቁጥር 5 ላይ ምዕራፍ 4 ቁጥር 5 ላይ የሰበከውን ያንን ወንጌል ዛሬም ቢሆን ሊጸናበትና ሊቆምበት የሚችል ምንድነው? እሱ እምነት ነው ያለው። ስለዚህ ራስን መጎሰም ማለት አንተ እንደምትለው ሌላ አዲሽናል ነገር ማድረግ ማለት አይደለም። ባስተማረውና በሰበከው ወንጌል ላይ ጸንቶ መቆም ማለት ነው። የሰበከው ያስተማረው ነገር ምንድነው ማልከኝ? ኢየሱስ ክርስቶስ ያድናል፣ መዳን በሌላ በማንም የለም፣ የጌታን ስም የሚጠራ ሁሉ ይድናል። አየህ መዳን በማን ነው? በክርስቶስ ኢየሱስ ነው። ይህንን ወንጌል ትቶ ሌላ ነገር ላለመጨመር ራሱን ያደርጋል፣ ያስገዛል። ምንም ጥያቄ የለውም። ጳውሎስ በመስራቱ በማድረጉ ከጌታ ዘንድ እቀበለዋለሁ የሚለው የህይወት አክሊልን ነው እንጂ የአገልግሎት አክሊሉን ነው እንጂ ወንድም አለም የዘላለም ህይወትን አይደለም። የዘላለም ህይወት ነፃ ስጦታ ኦልሬዲ በክርስቶስ ኢየሱስ የሚያምን ሰው የሚያገኘው ህይወት ነው። እና ሌላ ጊዜ ተረጋግተህ ለማውራት ለመሞገት ሞክር ወንድም አለ። ስትጠየቅ የተጠየቀውን ጥያቄ መልስ። እሺ ሰላም ይሁዳይ። እሺ ሰላም ይሁዳይ። ሰላም ይሁዳይ። እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ያው ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦርቶዶክስ በእምነት ብቻ አይዳንም። በኦርቶዶክስ ቤት ምን አልከኝ? በኦርቶዶክስ ቤት በእምነት ብቻ አይዳንም። ያው በእምነት ብቻ አይዳንም። በኦርቶዶክስ ያው አንድ ሃይማኖት ብቻ ነው ያለችው። አንድ ሃይማኖት ብቻ ነው ያለችው። አሳያለሁ፣ ችግር የለም። ወደዛ እንሄዳለን። ማስረጃና በማስረጃና ማስረጃ አንተም ታሳያለህ፣ እኔም አሳያለሁ፣ ችግር የለም። አንደኛ ሃይማኖት ሲባል ያው ኦርቶዶክስ ብቻ ነው ያለችው በእኛ እምነት። የት ነው ኦርቶዶክስ ብቻ ያለችው? ኦርቶዶክስ ተዋህዶ ቤተክርስቲያን
እኮ የት ላይ ነው ያለችው? አንድ እሷ ያለችው የት ናት ማለት? ኤፌሶን ላይ እኮ አለ። ኦርቶዶክስ አሳየኛ፣ ደስ ይለኛል። ዛሬው ነው አሁን ሌላውን ነገር ሁሉ ትቼ እንትን ልበል። እስኪ ሄደህ አሳየኝና ኦርቶዶክስ መሆኗን አሳየኝ። ማለት ኦርቶዶክስ ስትል እምነት አንድ ኦርቶዶክስ ብቻ ናት ያለችው ብለኸኛል። አሳየኝ አልኩህ ብራዘር እኮ ሃይማኖት እኮ ናት ኦርቶዶክስ። አሳየኝ። ወይ እሺ፣ ያንተ እምነት ምንድነው? እምነትህን ምንድነው ያንተ? አሁን ስለ አንተ ነው ብራዘር ያወራኸውና ማስረጃ ነው አይደለም እንዴ? አንተ የኔን ጠየቀኝ፣ አንተ ደግሞ ያንተን ደግሞ መንገር አለ ጠየቁ። ማስረጃ ስትለኝ ከዛ ከሌለ ችግር የለም ወደ ዋናው ሐሳብ እንመጣለን። አዎ ያንተም እኮ ይሄንን ነው። ለምሳሌ የኔን እምነት ተቀበልክ አይደለ? ያንተ እምነት ደግሞ ይሄንን ነው። ለምንድን ነው በእምነት የምታፍረው? አልተቀበልኩም። ማስረጃ ስጠኝ ነው ያልኩህ እኮ። አንተ ማስረጃ እንድትሰጠኝ ያንተም እምነትም ያስፈልገኛል። በኋላ ማስረጃ የኔ ኦርቶዶክስ ነው ብያለሁ አይደል? ያልከውን ማስረጃ አይደለም ለሱ አይደለም ማስረጃ የጠየቁ መጽሐፍ ቅዱስ ውስጥ እንግዲህ አንድ ሃይማኖት ብቻ ነው ያለው ብለኸኛል። ማስረጃ ስጠኝ ያልኩህ ከሌለ ችግር የለም አላስጨንቅም እኮ። ኤፌሶን ብያለሁ። ኤፌሶን ምዕራፍ 4 ኤፌሶን ምዕራፍ 4 ላይ እሺ ላውጣላ አሳየኝ። እንደሱ ነው የሚባለው። አየህ ኤፌሶን ምዕራፍ 4 ቁጥር ስንት ወይ ተሳስቼ ነው የምትለኝ እንጂ ቁጥር ስንት? እስቲ ለጊዜው እንትን አልያዝኩትም። አንዲት እምነት የሚል አለ። አሳያለሁ፣ ችግር የለም። እሺ አሳይ። እሺ ከቁጥር ስንት ጀመረልህ? ኖት የሚሆን እዚህ ላይ ጊዜ ማባከን አለብን ብዬ አላስብም። ያው ድምጽ ያለን ኔትወርክ ቀይ በርቷል አለው ግን አለው ሰማለው ነው አለው ነው አይደል? እሺ በችግር የለም። በቃ ተሳስተ ነው እንደሌለ እኮ አውቃለሁ። እንደሌለ አውቃለሁ ብራዘር ችግር የለም። የለም አንዴ ትጠብቀኛለህ ከይቅርታ ጋር ችግር የለም። የሆነ ስራ አፋጣኝ የሚሰራ የ5 ደቂቃ ስላለ ነበር። ችግር የለም። እሺ ሌላ ኦርቶዶክሳዊ ካለ መቀበልሽ የላችሁ። አንድም የመጽሐፍ ቅዱስ ጥቅስ ኦርቶዶክስ ነበረች የሚል ማስረጃ የላችሁ። አንድ ማለት ነው ለምልክት የሚሆን አንድ የለም በእግዚአብሔር ቃል ውስጥ የለም። አንድ ቦታ ማለት ነው ለምልክት የሚሆን የለም በእግዚአብሔር ቃል ውስጥ ኦርቶዶክስ ለመሆኗ የሚናገር ምንም ማስረጃ የለም። ማስረጃ የለም። እሺ አዎ እንደሱ መውጣት ምናምን ነው የሚሻለው። አማራጭ ለምን እንዳስወጣኝ ያልገባኝም የተጠየቀውን ጥያቄ የማትመልስ ከሆነ አሁንም ትወርዳለህ። እንግዲህ የተጠየቀው መልስ እኮ በመጽሐፍ ተደማምጠ የማውራት አቅም አለ ወይስ የለም? ምንም እኔ ተረጋግቼ ነው እያወራህ የነበረው። አስወጣኝ። እኔ ተረጋግተህ አሁንም የማውራት አቅም ካለ እኔ አይደክመኝም። እውነት አወራሃለሁ። እኔ ችግር የለብኝም። ተረጋግቼ ጠብቄ ምን ረጋም ብዬ አወራሃለሁ። ችግር የለውም። እሺ በኦርቶዶክስ ቅድም የጀመርነው ላይ በእምነት ብቻ አይዳንም። በጣም በትክክል አይዳንም። እሺ ማስረጃ ስጠኝ። እኔ ማስረጃ ስጣለሁ በእምነት ብቻ እንደሚዳን ኦርቶዶክስ አሁን እንድትረዳ። እሺ ጥቅስ ልስጥህ።
የቤተ ክርስቲያንን አሁን በእንደሱ እናድርግ። እየካድክ ስለሆነ መጽሐፍ ቅዱስ ላይ እናወራና መጽሐፍን ማስረጃ መጀመሪያ መጽሐፍ ቅዱስ ላይ እናወራ። አትመርጥልኝም ቤቱ በኩል ማውራት እንዳለብን አንተ አትመርጥልኝም። በመጽሐፍ ቅዱስ ነው ቤተክርስቲያን በእምነት ብቻ በመጽሐፍ ቅዱስ ነው ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም ብራዘር። ብቻ ማለት ብቻ አታምንም፣ ግን መጀመሪያም አንተ ካላመንክ ስለዚህ መምረጥ እኔ መናገር ያለብኝን መጽሐፍ አንተ አትመርጥልኝ። እኔ ነኝ የምመርጠው። ጥቅስ ልጥቀስልህና ወደ ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ፊልጵስዩስ 1:29 እሺ። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 አንዱን ጨርስ። አንድ መጽሐፍ ማንበብ ሳይሆን የገባህን ሐሳብ እናወራ። እሺ ላንብበው። 1:29 ምን ይላል? አንብበው። እሺ በደንብ አዳምጡኝ ወንድሞቼ። እንዲህ ይላል፣ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ይለናል። በእርሱ ብቻ ልታምኑ አይደለም አለ። እንግዲህ ታዲያ ምን አይሰማም? መጽሐፍ ያነበብከውን ሐሳብ ዝም ብለህ አታውራ። ታዲያ ምን ያገናኘዋል? ምን ያገናኘዋል? በእርሱ ብቻ በማመናችን ኢየሱስን ማመን አያድንም ይላል። በእርሱ ብቻ ማመን በእርሱ ብቻ ልታምኑ አይደለም ማለት እንግዲህ ስለ እርሱ መከራ ልትቀበሉ እንጂ በእርሱ ብቻ ልታምኑ አይደለም። ታዲያ መከራ ተቀብላችሁ የዘላለም ሕይወት ታገኛላችሁ ይላል። ኧረ ተው ስለ መድኃኒዓለም እንፈራተው በእግዚአብሔር እንዴ! ኧረ ተው መጽሐፉ ስለ መድኃኒዓለም ብዬ መለመን ያለብኝ አይደለም። ስለ እርሱ መከራ ልትቀበሉ እንጂ በእርሱ ብቻ ልታምኑ አይደለም እያልኩ እየጠቀስኩልህ እንግዲህ መከራ እና ታዲያ ይሄን ትእዛዝ እኮ ነው፣ የእግዚአብሔር ትእዛዝ ነው አይደል? በእርሱ ብቻ ልታምኑ አይደለም በእርሱ መከራ ልትቀበሉ ነው እያልኩ እንግዲህ የዘላለም ሕይወት ምናምን ትለኛለህ። ታዲያ መከራ የምትቀበሉት የዘላለም ሕይወት እንድታገኙ ነው ይላል ወይ ወዳጄ? ከኪስህ አትጨምር እና ብቻ መጽሐፉን አነበብክ፣ መጽሐፉን እንቀበላለን። በእርሱ ብቻ አይደለም በእርሱ ብቻ ልታምኑ አይደለም ካልን እንግዲህ ምን ማለት ነው? እሺ እንግዲህ ይሄ እኮ የእግዚአብሔር ትእዛዝ ነው እኮ። በዚህ ብቻ ትእዛዝ ላይ ካልኖረን እኮ ችግሩ ምን መሰለህ? ኦርቶዶክስ አትደረባብራት፣ አትደረብ። አየህ የኦርቶዶክስ ችግሩ ምንድን ነው? እሱ ጥያቄ ተጠይቁና ግራ ሲገባችሁ አማርኛ ሲሰጥህ እኮ አትደረብ፣ ተደማመጥና አትደረብ። ይኸው ላንብብልህ። ይህ ስለ ፊልጵስዩስ ምዕራፍ 1 ቁጥር 29 ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራን ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። አየህ መጽሐፉ በግልጽ እንደሚናገረው አዎ ጌታን ለማመን ብቻ አይደለም ጌታን የተከተል ነው። ምን ማለት ነው? የዘላለም ሕይወትን ለማግኘት ብቻ አይደለም። አራት ደረብ ብራዘር አይደለም። አንተ እንደሱ አትልም። አንዴ ጌታን የተቀበል ነው ኢየሱስን አምን የዘላለም ሕይወት ለመቀበል ብቻ አይደለም። ኢየሱስን ስንቀበል ሚውት አድርገዋል፣ ከጀርባ ድምፅ አለ። ኦኬ ኢየሱስን ስንቀበል መከራም ጭምር አለ እያለ ነው ያለው። አዎ መከራም ጭምር እንዳለ ጌታ ነግሮናል። ኦኬ ጌታን ስንቀበለው የተቀበልነው ሕይወት መከራም ጭምር አለበት በውስጡ። ኢየሱስን በማመን ብቻ የሚገኝ የዘላለም ሕይወት እረፍት ያለበት ሕይወት ብቻ አይደለም። ምን አለ አብሮ በውስጡ መከራም አለ። አዎ ስለዚህ ይሄ የሚያሳየው መከራው የዘላለም ሕይወት ይሰጣችኋል እያለ አይደለም እየተናገረ ያለው። ጌታም መቀበል ውስጥ ግን ምን አለ እያለን ያለው? መከራም ውስጡ አለ እያለን ያለው። ስለዚህ ምን መከራውን ወንድሜ መከራውን እኮ ካልተቀበልክ እኮ ትወድቃለህ። አሁን ለምሳሌ በአንተ ባመንከው ላይ መከራውን መከራው መጀመሪያ የዘላለም ሕይወት ለማግኘት መከራን ተቀበሉ የሚል የለም። ችግሩ ንገረኝ በመጀመሪያ እዚህ ጥቅስ ላይ እናወራ። ችግሩ አሁን አሱም አድርገህ አታውራ። እዚሁ ላይ ነው ቆመን እያወራን ያለ ነው እኮ ይኸውልህ መከራውን እያወራን ያለ እንግዲህ በመከራው ላይ አሁን ወደቅ ከመከራው ከበደኝ ምናምን ብለህ ከወጣ እንግዲህ
ትወርቃለህ ነው በቃ በግልጽ አማርኛ። በእርሱ ብቻ ልታምኑ አይደለም። ሰው ይባላል እሱ። ሌላ ቦታ ደግሞ ስትሄድ ሌላ ቦታ ላይ ደግሞ ሄደን እናወራለን። እዚህ ክፍል ላይ ጳውሎስ መጀመሪያ እዚህ ላይ ያልከው በጣም ዳንኤል አንድ ነገር ይቅርታ አድርግልኝ። አንዴ ብራዘር ተደማመጥ ፉከራውን አስቀምጠው። እኔ ሳወራ አዳምጠኝ አትበል፣ አዳምጥና ከዛ ስታወራ ደግሞ እሰማለሁ። እሺ አይ ወደ ስለምታዞርብኝ እኮ አላዞርኩብህም፣ ምንም አላዞርኩብህም። እዚህ ክፍል ላይ ጳውሎስ የዘላለም ሕይወት እንድታገኙ መከራን ተቀበሉ አለ። አፍት ነው አጭር ነው። ስለርሱ መከራ ልትቀበሉ እንጂ ስለርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም እያለ ታዲያ እንግዲህ ምን ሌላ እንትን አለ? ጥያቄ ነው አሁንም እያወራ ያለው። የዘላለም ሕይወት እንድታገኙ መከራን ተቀበሉ አለ ወይ? እሺ እኔ አንድ ነገር ልንገርህ። ስለዚህ ያው ብሏል። ሌላ ያለበት ልስት አንተ አሳይ እሺ ወደ ፊልጵስዩስ ምዕራፍ 2 ቁጥር እሺ ወደ ፊልጵስዩስ ምዕራፍ 2 ቁጥር 12 ጨርስ መጀመሪያ እዚሁ ክፍል ላይ ጨርስ መጀመሪያ። ከዛ ደግሞ ሌላ አይደለም ወይ ያለበትን ጥቅስ አሳየኝ ያልኩ ላሳየህ እኮ ነው። ወደ ፊልጵስዩስ ምዕራፍ 2 ቁጥር 12 ይሄ እኮ ፊልጵስዩስ ሌላ ክፍል ላይ ነው። ሄደን ደግሞ እሱን አሁን ሄደን ፊልጵስዩስ የጻፈው ጥቅስ እኮ ነው እኮ። ይሄን እዚህ ክፍል ላይ ያለውን አውድ ጨርስና ከዛ ደግሞ ወደ ሌላ እንሄዳለን። እዚህ ጋር ማሳሰነግርህ እኮ አላዳምጥ አልከኝ እኮ እንዴ። የተጻፈው እኮ አማርኛ ነው እኮ ምንም እኮ እየሰማው ነው። ካለ አሳየኝ ካለ የዘላለም ሕይወት እንድታገኙን መከራ አሁን ተወሱንና ማሳየት እኮ ነው ብራዘር። አይደለም ይኸውልህ እሺ ረጋ በል እሺ። ይኸውልህ ነገር ግን ለሌሎች ከሰበኩ በኋላ በራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። ደግሞ ሌላ ቦታ ላይ አሁን ደግሞ ኦኬ እንግዲህ አሁን ከዚህ ሰው ጋር እንዴት ነው የምንግባባው? እሺ ተው ቆይ ፊልጵስዩስ ምዕራፍ 1ን ጠቅሶ ከዛ ደግሞ ቆሮንቶስ ላይ የሚሄድ እኮ ሰው ነው። እንዴት ነው ካንተ ጋር የምንግባባው ብራዘር? አየህ የሰጡን የጻፉልን ጥቅስ ነው እንጂ ጥቅሱ እንኳን ስለምን እንደሚያወራ አታውቅም ብራዘር። መጀመሪያ ፊልጵስዩስን ጨርሰ ከዛ ደግሞ ቆሮንቶስ ላይ መሄድ ካለበት ትሄዳለህ። ግን መጀመሪያ አትሊስት የጠቀስከውን ጥቅስ እስቲ ይወቀው። ስለ ጻፉላችሁ ሁሉ ብቻ አትመኗቸው ብራዘር። አይ በቃ ሰለቸ ብራዘር። አንተማ ታች ነው መማር ያለብህ። ሌላ እውቀት ያለው ሰው መሞገት የሚችል ሰው ገብቶ ያውራ ብራዘር። አንድ ጥቅስ እንኳን ጠቅሰህ የጠቀስከውን ሐሳብ እንኳን ቆም ብለህ የማውራት አቅም እንዴት ነው? ቆም ብለህ ማለት ነው ብራዘር፣ ቆም ብለህ ማለት ነው። እሺ ሰላም ይሁዳይ። እሺ ተመለሰ መጣ አለ። እሺ ይቅርታ እንግዲህ ስራ ስለነበር ነው። ችግር የለም ብራዘር። እሺ ኤፌሶን ላይ ኦርቶዶክስ ኤፌሶን ምዕራፍ 4 ቁጥር 2 ቁጥር 5 ላይ ኦርቶዶክስ መሆኗን ይናገራል። እሺ ቅድም ያው ይሄ እንደዚህ መከራከር ምናምን ሳይሆን ያው ትምህርት ስለሆነ ያለውን ነገር በማስረጃና በመረጃ ነው የሚለው። አሁን አንተ ይሄንን ኦርቶዶክስ የሚለው አሳየኝ ካልከኝ፣ አንተ ደግሞ እዛ ተጽፏል ፕሮቴስታንት የሚል ብቻ አሳየኝ ካልኩ አታመጣም። ምክንያቱም ስለማውቀው ነው። ምክንያቱም በሚታወቅ ነገር መከራከር ያስፈልጋል። ገብቷል? ኦርቶዶክስ ላልከው ነገር ነው ነው ማሰደየኩ ኦርቶዶክስ ይላል ወይ ስንከራከር ነው አይደለም። ለምሳሌ ና አይደለም መጀመሪያ እኔ ይሄን ክሌም ሳደርግ ሰምተኛል። በእምነቴ አላፍርም። ና ካላፈርክ ኦርቶዶክስ በእምነቴ ለምሳሌ አላፍርም ብራዘር። እያፈርክ ነው እንጂ ያለው ማለት ኦርቶዶክስ ማለት ኦርቶዶክስ ይላል። አንዲት እምነት ብሎ ኦርቶዶክስ ይላል ወይ መጽሐፉ? እና እሺ ችግር የለም። አንተ በመጽሐፉ ነው እየሄድክ ያለው። ከመጽሐፍ ቅዱስ በላይ ደግሞ ይላል ወይ ነው ጥያቄ። ይሄ መጽሐፍ ቅዱስ የሰጠችው ደግሞ ሰማኝ። ይሄ መጽሐፍ ቅዱስ ደግሞ የሰጠችው ደግሞ ኦርቶዶክስ ናት። ሲጀምር ፕሮቴስታንት ይሄ መጽሐፍ አያውቁትም። መጽሐፍ ቅዱስ ትላልቅ ፓስፖርቶች መጠየቅ ትችላለህ ብራዘር። ይወዳይ ስሜት ያያጡ እና ኦርቶዶክስ ነው ኦርቶዶክስ መጽሐፍ ቅዱስ ሰጣን። እኛ እንጽፍም እንደናንተ
እንደናንተ እንትን አንጽፍማ እኛ አዲስ ትርጓሜ እየተባለ እኛ ከተን ምናምን አንጽፍም እኛ እንደናንተ ማለት ነው። ይሄ ወደ ነው የሚወስደን። አይዞ ብራዘር ስለሌለ ነው የማልጽፈው። ስለሌለ እሱ መጽሐፉ ስለሌለ ሳይኮሎጂ ላልኩ አይዞ ምናምን አይዞ የምትባለው አንተ ነህ። ልንገርህ አሁን አንተ መወያ አርስቱን በደንብ ቁልጭ አድርገውና በዛ እናወር። ሁለተኛ ተሳስተ ኦርቶዶክስ አይዞ የሚባለው ለደከመ ነው። ቤተ እምነት ቆይ አትደረብ ብራዘር አትደረብ ተሳስተ ማለት ነው። ሁለተኛ የአንዲቷ ቤተ ክርስቲያን ኦርቶዶክስ ናት እንዳትል ተሳስተ ማለት ነው። መጽሐፍ ቅዱሳዊ ማስረጃ ስለሌለ ኦኬ ተሳስተ። እሺ አንተ ማስረጃ ታመጣልኛለህ? ምንድነው የሚለው? ለምሳሌ አንተ እኔን ለማሳመን ነው አይደለ? ነው አይደለም? ታረም ብራዘር አንተ እኔን ለማሳመን ነው አይደለም? ወደ ሐሳቡ እንመለስ ነው አይደለም? ወደ ሐሳቡ እንመለስ። አሁን እሱን ማሳመን አይጠበቅብኝ። ያንተ እምነት ምንድነው? እሺ መልስልኛ። በዚህ ፕሮቴስታንት ነው የሚለው ሃይማኖት ፕሮቴስታንት ነው የሚለው አሳየኝ። ተረጋግተህ የማውራት አቅም አለ ወይስ ወደ ሌላ ሰው በተረጋግቶ ማውራት ከሚል ሰው ጋር ቀጥል እኮ እየመለስከው እንድትሄድ። አንተ ምንድነው ታዲያ ሃይማኖት የትኛው ናት? አንተ ማስረጃ ማቅረብ አለመቻልህ ማረጋጋት ካቃተው ልረዳህ አልችልም ብራዘር። ነው አይደለም? ለምሳሌ እኔ ኦርቶዶክስ ናት ብያለሁ፣ ማስረጃ አላመጣሁማ። አንተ ማስረጃ አምጥተህ ታሳየኛለህ? ያለ ማስረጃ ነው ያወራው። በቃ እኔ አሁን ያለ ማስረጃ ነው ያወራው። ሌላ ርዕስ መቀየር አያስፈልገኝም። ነው እንድታሳምነኝ ነው አይደል? ያንተ መጀመሪያ ንገረኝ። አንተ እንድታሳምነኝ ነው አይደል? ርዕስ ላይ ማውራት አይጠበቅብኝም። እኔ እሱ እሺ መልስልኝ። አንተ ምንድናት ይቺ? ምክንያቱም ሰው መከራከር ያለበት ሃይማኖት ይዞ ነው። ፕሮቴስታንት ነው የሚለው ደግሞ አንተ አሳየኝ። በቃ ክርስቲያኖች ነበሩ፣ የመጀመሪያ አማኞች ክርስቲያኖች ነበሩ። ታዲያ ክርስትና ከሆነ ለምን ፕሮቴስታንት ትባላለህ አንተ? እኔ እኮ ክርስቲያን ነኝ ብራዘር፣ የወንጌል አማኝ እኮ። ለዛ ነው መጀመሪያ ያንተ እምነት አሳውቀኝ። ና መጨቃጨቅ አያስፈልግም። ያንተ ለምሳሌ ፕሮቴስታንት አሉ፣ ለምሳሌ ክርስቲያን ነኝ ና እኮ ክርስቲያን ና ልንገርህ፣ ክርስቲያን የሚባለው ምንድነው ታዲያ? መጽሐፍህ ስንት ነው? ምን ሆነ ነው ብራዘር? ነው አይደለም? ሰማኝ ነው መጀመሪያ ማጥራት ርዕስ ለመቀየር ነው የፈለግከው። በቃ እሱን እኮ አንተ ነህ ክሌም ያደረግከው። ክሌም አረክ ኦርቶዶክስ ነህ ብለህ ዛት ከሄድ ካየን ኦርቶዶክስን አጣናት ከቦታዋ። አይም ሶሪ ልረዳህ አልችልም። በጣም ሶሪ። እዛ ቤት ኦርቶዶክስ ናት ጥቅስ ስጡ ስትባሉ ኤፌሶን ምዕራፍ 4 ምናምን ብላችሁ ገላትያና ብለው ነግሯችኋል። እኛ ቤት ስትመጣ ግን ያ ጥቅስ አልሰራም። ይቅርታ በጣም ልረዳህ አልችልም። ስሜቱ ሊጎዳ ይችላል። አይም ሶሪ ግን ብራዘር ስሜቱ ከጎዳ ልረዳ አልችልም። ኦርቶዶክስ የምትባል መጽሐፍ ቅዱስ ውስጥ ግን የለችም ብራዘር። አይዞ ዞን ቀጥል፣ ወደ ዋናው ሐሳብ እንመለስ እና መበርታት ነው ያለብን። እምነት ብቻ ያደንም በኦርቶዶክስ አዎ ብለህኛል። እኔ እምነት እንደሚያድን አሳያለሁ። በኦርቶዶክስ የመቀጠል አቅም አለ ወዳጅ ጆዳይ እና አይዟችሁ ባይዘው። እኔ ለምን እንደምትናደዱ አላውቅም። እራሳችሁ ክሌም አድርጋችሁ የራሳችሁን ማስረጃ መጽሐፍ ቅዱስ ውስጥ ስታጡት እኛ ላይ መበሳጨት እኮ የለባችሁም ወገን። እኛ ምንም አላደረግናችሁ ብራዘርስ። ያበሳጫችሁ የራሳችሁ ማስረጃ ማጣት ነው። እና እኛ ጋር ፕሊስ እንትን አትበሉ፣ ከኛ ጋር አታያይዙት። እሺ ሰላም ሀብትሽ እግዚአብሔር ይመስገን። እንዴት ነው? ጌታ ይባርክ። ከየት ቤተ እምነት? አንዲት ነገር እንድትረዳኝ ነው። እኔ ጌታን መቀበል ፈልጋለሁ፣ እሱን እንድታደርግልኝ ይሄው ነው። እሺ ጌታን ለመቀበል ፈልገህ ነው? እሺ አዎ እሺ ምን ገባህ ጌታን ስታይ? ታዲያ ምን ተረዳህ? በጣም ብዙ ነገር ነው። ያው ነገሮች በዓለም ቢሞላም ብዙ የጎደሉ ነገሮች ይሰማል። እሺ ጌታ ነው ሁሉ ነገር ነፃ የሚያወጣው። ደስታም ህይወትም ኢየሱስ ስለሆነ ያንን ነው የፈለኩት። እሺ ያለም እሺ
እሺ እንኳን ጌታ ረዳ። ኢየሱስ ክርስቶስን በማመን የዘላለም ሕይወት ይገኛል። መጽሐፍ እንደሚናገረው ዛሬ አንድ ነገር ታደርጋለህ ማለት ነው። ያው እግዚአብሔር ቃል እንደዚህ ይላል፣ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮም ይድናል ይላል። ክብር ለአምላካችን ለእግዚአብሔር። ስለዚህ ይህንን ጌታ ዛሬ በልብህ ታምነዋለህ፣ በአፍህ ትመሰክራለህ፣ ትጸድቃለህ፣ ትድናለህ። ይህንን አጭር ጸሎት ከኔ ጋር አብረን እንጸልይ። እኔ በጸሎት ልምራ። እግዚአብሔር ሆይ ዛሬ በፊትህ ንስሐ እገባለሁ። አይ ቲንክ ስልክ ገባበት። በፊትህ ንስሐ እገባለሁ። ኃጢአቴን በደሌን ይቅር በለኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምናለሁ። በአፌም ደግሞ መሰክራለሁ። ከዛሬ ጀምሮ ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ ነው። ኃጢአት በደሌን ሁሉ እግዚአብሔር ሆይ ለእኔ ሲል በሞተው በልጅህ በክርስቶስ ኢየሱስ ደም ይቅር በለኝ። ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። ከዛሬ ጀምሮ እኔ የእግዚአብሔር ልጅ ነኝ። ቃሉ እንደሚለው ኢየሱስ ክርስቶስን አምኜ ተቀብያለሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ከዛሬ ጀምሮ የልጅነትን ስልጣን ስለሰጠኸኝ አመሰግንሃለሁ። ኃጢአቴን ሁሉ ይቅር ስላልከኝ ተባረክ። አሜን። ልጸልይልህ አብትሽ። እግዚአብሔር አምላክና አባቴ ሆይ ስለ ወንድሜ አመሰግንሃለሁ። ዛሬ በላይ በሰማይ ታላቅ ደስታ ነው፣ እናመሰግንሃለን። እኛም በዚህ ደስታ ተካፋዮች እንድንሆን ስለረዳሃን ከፍ ከፍ በል ጌታ ሆይ። ወንድማችንን ስላገዝከው፣ ስለረዳኸው፣ ዛሬ ተስፋ ከሚያደርጋቸው ነገሮች ሁሉ አይኑን አንስቶ ስለሱ የሞተለትን በመስቀል ላይ ዋጋ የከፈለለትን ውድ ልጅህን ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ለመቀበል ስለወሰነ ተባረክ። እግዚአብሔር ሆይ ስላገዝከው ተመስገን። አይኖቹን አንስቷል። የምትረዳው፣ የምታግዘው፣ የምታድነው አንተ እንደሆንክ ገብቶታል። በኢየሱስ ክርስቶስ ስም ከዛሬ ጀምሮ በዚህ በገባው እውነት መቆም እንዲችል እንድትረዳው፣ እንድታግዘው፣ ጸጋ እንድታበዛለት እንለምንሃለን። አባቴ ሆይ ስትረዳ ስታግዝ እናውቃለንና ወንድማችንንም እንድትረዳው፣ እንድታግዘው፣ አቅም ጉልበት እንድትሆነው በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። ኃጢአቱን ይቅር በለው፣ በደሉን ይቅር በለው፣ መተላለፉን ሁሉ ይቅር በለው። ስለሰማኸው እናመሰግንሃለን። ይቅር ስላልከው ተባረክ። ልጅ ስላረከው ተመስገን። ሰማይ ከዚህ ሰዓት ጀምሮ ስለተቀበለው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው እንደሚል ቃሉ ከዚህ ሰዓት ጀምሮ ልጅህ ኢየሱስ ክርስቶስን ስላመነ
እግዚአብሔር ሆይ የዘላለም ሕይወትን ስላገኘ ከፍ ከፍ እናደርግሃለን። እጆቹን ያዝ፣ ከቤትህ እንዳይወጣ አባቴ ሆይ እግሮቹን አጽናለት፣ በነገር ሁሉ አግዘው። ስለ ሁሉም ተባረክ። በጌታ በኢየሱስ ስም ጸለይን። አሜን አሜን። ፕሬዝ ጋድ። አሜን። ዳንዬ በጣም ማመሰግናለሁ። ተባረክ ብራዘር። እግዚአብሔር ይስጥልን። አሜን። አትሺ ተባረክ። ጌታ ኢየሱስ ይባርክ። እሺ አትሺ ተባረክ። ፎሎ አድርጌ ያለው በውስጥ መስመር ስልክህን አስቀምጥልኝ። ብዙ ሰዎች ሊያገኙ ይሞክራሉ፣ ግን አትስማቸው። የምትማርበትን ምናምን ሁኔታዎች አመቻችልሃለሁ። እንገናኛለን። አትሺ ስልክህን አስቀምጥልኝ። ጌታ ኢየሱስ ይባርክ። አመሰግናለሁ። ዘመናችሁ ይባርክ። ተባረክ። አሜን ብራዘር ተባረክ። እሺ እግዚአብሔር ይመስገን። የኛ ጌታ ድንቅ ነው። ኢየሱስ ያድናል። ስሙ ይባረክ። እግዚአብሔር ይባረክ። እሺ እግዚአብሔር ይመስገን። ሌላ ሰው አለ ምናልባት እንደው ይህን ጌታ እኔም መቀበል እፈልጋለሁ የሚል ሰው፣ ህይወቴን ለኢየሱስ መስጠት እፈልጋለሁ፣ እኔም መዳን እፈልጋለሁ፣ እንድጸልዩልኝ እፈልጋለሁ የምትሉ ሰዎች አላችሁ? ካላችሁ 77 ቁጥር ጻፉልኝ። አንዳንድ ለእናንተም እንጸልያለን። እግዚአብሔር ይባረክ። ጌታን መቀበል እፈልጋለሁ፣ ወንጌል ሰምቻለሁ በብዙ አጋጣሚ፣ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ አድርጌ እኔም መቀበል ዛሬ በህይወቴ ላይ መሾም ዛሬ መወሰን ዛሬ እፈልጋለሁ። ወንጌል በብዙ አጋጣሚ ደርሶኛል፣ ሰምቻለሁ፣ ግን ህይወቴን ለኢየሱስ እስከ ዛሬ አልሰጠውም። አሁን ግን መስጠት እፈልጋለሁ። ኢየሱስ ክርስቶስ የጌቶች ጌታ ነው። ዛሬ እሱን በማመን የሚገኘውን ህይወት እኔም መቀበል እፈልጋለሁ። በቃ ህይወት ያለ ኢየሱስ፣ ህይወት ያለ ጌታ እንደሌለ ተረድቻለሁ የምትሉ ሰዎች ካላችሁ አብረን መጸለይ እንችላለን። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ሰዎች ካላችሁ ግን እንቀበላችኋለን። ስሙ ይባረክ። እሺ ሰላም ሰይፉ፣ እንዴት ነው ወንድሜ? አለው እግዚአብሔር ይመስገን። እኔ ያው ጌታን ማታከብ ያለው ግን ያው እምነት ብቻ የሚለው ነው። ይሄን አብራራ እሱ ነገር እሺ ችግር የለም ሰይፉ፣ አንዴ ያ ሰው ልቀበልና ከዛ ወደ አንተ እንመጣለን። ችግር የለም። እሺ ሌላ ሰው ካለ ግን እንቀበላለን። ሌላ ሰው ካለ እንቀበላለን። ጌታን በብዙ አጋጣሚ ወንጌል የሰማችሁ፣ ኢየሱስ ክርስቶስ ጌታ እንደሆነ የተረዳችሁ፣ መዳን የምትፈልጉ፣ ማምለጥ የምትፈልጉ፣ ኦኬ ዛሬ እኔ በቃ ለኢየሱስ ህይወቴን መስጠት እፈልጋለሁ። ዛሬ ለክርስቶስ ኢየሱስ ነፍሴን አሳልፌ መስጠት እፈልጋለሁ። ዓለም ሰልችታኛለች፣ ያለውበት ህይወት ሰልችቶኛል፣ ኢየሱስ ብቻ ተስፋዬ እንደሆነ ገብቶኛል እና በቃ ህይወቴን ለኢየሱስ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ ዛሬ የመዳን ቀን ነው። መጽሐፍ እንደሚናገረው የመዳን ቀን አሁን ነው፣ ነገ እናንተ አይደለምና ነፍሳችሁን ከዘላለም ሞት እንድታስመልጡ ወደ እግዚአብሔር እቅፍ ገብታችሁ ከእግዚአብሔር ጋር ዘመናችሁን እንድትጨርሱ በጌታ ፍቅር እናበረታታችኋለን። እግዚአብሔር ስሙ ይባረክ። መዳን የምትፈልጉ ማምለጥ የምትፈልጉ ሰዎች ካላችሁ ለእናንተ የመጨረሻ ጥሪ ያደርጋለሁ። ካላችሁ 7 ቁጥር ጻፉልኝ። ምናልባት ላይ መውጣት የማትፈልጉ በብዙ ምክንያቶች ግን ከታች ሆናችሁ ጀስት እንዲጸልይላችሁ የምትፈልጉ ሰዎች አላችሁ። ካላችሁ 7 ቁጥር ጻፉልኝ። ችግር የለም፣ አብረን መጸለይ እንችላለን ባላችሁበት ቦታ ማለት ነው። እኔ በጸሎት እመራችኋለሁ። ላይ መውጣት አልፈልግም በብዙ ምክንያቶች፣ ግን ታች ሆኜ እንዲጸለይልኝ እፈልጋለሁ። ወንጌል ሰምቻለሁ፣ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ፣ እሱን በማመን ህይወት እንደሚገኝ ተረድቻለሁ። ላይ አልወጣም፣ ግን ከታች ሆኜ እንድትጸልዩልኝ እፈልጋለሁ የምትሉ ሰዎች ካላችሁ 7 ቁጥር ጻፉልኝ። ላይ መውጣት አይጠበቅባችሁም፣ ታች ሆናችሁ እንጸልይላችኋለን ማለት ነው። እግዚአብሔር ይባረክ። ካላችሁ ምልክት ስጡ። ጌታ ይባረክ። ኑ ወደ ጌታ ወስኑ፣ ብራዘርስ ወስኑ። እግዚአብሔር ይመስገን። ጌታ ይባረክ። አላችሁ ብራዘርስ፣ ካላችሁ ድል እንሰጣለን። ኢየሱስ ይባረክ። ካላችሁ ምልክት ስጡ። ታች ሆናችሁ መጸለይ እንችላለን። እሺ እግዚአብሔር ይባረክ። ካላችሁ ግን ልክ እንደዚሁ ወንድሜ እንዳደረገው እናንተም ማድረግ ትችላላችሁ። እሺ ቅድሚያ የምንሰጠው ለሚድኑ ሰዎች ነው። ስለዚህ ኤኒ ታይም ስትኖሩ አለን ጌታን ለመቀበል ፈልጋለሁ የምትሉ ሰዎች ፕሮግራማችንን አቁመን
ለእናንተ ፕራዮሪቲ እንሰጣለን። መጨረሻ ላይም ያው ጥሪ እናደርጋለን። አክቹዋሊ ግን ከረሳን እናንተ አስታውሱ። እግዚአብሔር ይባረክ። እሺ ሰላም ሰይፉ። እሺ ምን ያህል ጊዜ ሆነ ጌታን ከተቀበልክ? እኔ ከተወለድኩ በኋላ ነው ያው ራሴን ካወቅኩት በኋላ። እሺ አልገባኝም። አይ ምን ያህል ጊዜ ሆነ ጌታን ከተቀበልክ ነው ያልኩት። ፎር ኤግዛምፕል እንዲገባልህ እንዴት ነው? ለምሳሌ አንድ ሰው ይወለዳል ከእናቱና ከአባቱ። ከዛ ቤተሰቦቹ ምናምን ክርስቲያን ቢሆኑ አሁን እሱ ሰውዬው እንዴት ነው ጌታን የሚቀበለው? ባወቅበት ታይም ነው ጌታን መቀበል ያለበት። አዎ ባወቅበትና ባመነበት ነው። ለዛ ነው ላይክ በቃ እሱ እንደዛ ስለሆነ አንተ አሁን ቀጥታ ወደ ሪሱ ገባ። አሪፍ ነው ብዬ አስባለሁ። እኔ ብዙ አማርኛ ስለማልችል ብዙ ራሱ ማውራት አልችልም። እስኪ ማብራሪያውን ብቻ ሰምቼ እምነት ብቻ ስትለው ምንድን ነው እምነት ብቻ ማን ነው? እስኪ እንትናውን ተርሙን ራሱ ያመጣ ማን ነው የሚለውን እና አጠቃላይ ነገሩን ማለት እንደሆነ ያው እምነት ብቻ የትምህርቱ ስም ነው እንጂ የእምነቱ ስም ነው እንጂ የትምህርቱ ስም ነው እንጂ መቼም ማብራሪያ ሊሆን አይችልም። ሰው አብራራልኝና። አዎ ሰይፉ፣ አሁን እኔ አማርኛ ችግር አላየሁብም አንተ ላይ እና ለዛ ነው እንደዚህ እያወራሁ ያለሁት ሀሳብህን እንድረዳ ማለት ነው። ለምሳሌ ጌታን ተቀብያለሁ ስትለኝ ጌታን የተቀበልከው መቼ ነው ያልኩ እንድረዳ ነው። ሀሳብህን በሚመጥን የትምህርት ሌቭል አንተን ኮሚኒኬት እንዳደርግ ነው። ኦኬ ሶ በቅርብ ነው ጌታን የተቀበልከው ወይስ በጌታ ቤት ነው ያደግከው ወይስ ኦርቶዶክስ ነህ? እሱን ነው ክሊር እንድታደርግ የምፈልገው። ኦኬ እንትና ኦኬ አይ በቅርብ የሚለው አይደለም ግን የኦርቶዶክስ እና የፕሮቴስታንት ቤት የሚለው እዛ ላይ ትንሽ እሱም ሌላ ክርክር ስለሚፈጥር ኮምፕሊትሊ አሁን ወደ እንትናው ግባተው በቃ አንተ ወደ ምንድን ነው ወደ ሪሱ ግባና ባይዞ እንትናው እምነቱን ስትጠይቀኝ ያው እሱ ኦርቶዶክስ ነኝ እሱ ማረጋገጥ ከፈለግ እሱ ኦርቶዶክስ ነኝ ግን አሁን በቃ መልሰልኛ ችግር ዋናው እንድረዳው ነው ያለህበትን ስታንድ እንድረዳው ነው እና ጌታን ተቀብያለሁ ስለኝ እሱ ኮንፊውዝ እንዳያደርገን ነው ለሚሰማ ሰው ማለት ነው። ምክንያቱም ጌታን የሚቀበል ሰው መጀመሪያ ይሄንን ሀሳብ አንደርስታንድ ማለት ያው ጌታ ኢየሱስ ክርስቶስ ያው እንደሞተልኝ እንደተወለደ እንደሞተልኝ ለኔ ያዳኝ እንደሆነ እሱ ያው ብዙ ነገር ስላለ እሱን ስለማል ወይም ደግሞ ስላመንኩ እሱ ጋራም ስላለው እስከ መጨረሻም እሱ ጋር እንደሚኖር ስለሚያምን እንትና ነው የታኩ ሌላ ነገር አይደለም። አክሰንቴ ነው። ችግር የለም ብራዘር ተረድቻለሁ አልኩኝና እኔም አውራህን አሁን ግን በቀናነት ሰማኝ። እሺ ብራዘር አሁን ስለተረዳው ኦልራይት ተረድቻለሁ። በቃ የምሬን ነው የተረዳው። ስለዚህ አንደርስታንድ አድርገኝ። አሁን ማውራህ ነገር በቅንነት ስማው። ኦኬ ሶ በቅንነት ስማው። የተረዳ ሰው ነው እያወራህ ያለው ማለት ነው። አንደርስታንድ አድርገኝ ሰይፉ። አዎ እንደዛ ነው። ግን አፋን ኦሮሞች አምጥላ አይመስለኝም እንጂ ያው በአፋን ኦሮሞ በጣም ጢኖ ነርክሳ አስቸጋሪ ነው። በቃ ረኮቀው በዚሁ ቀጥል ኮንቲኒው ብራዘር። ምን መሰለ ኃጢአት ዕዳ ነው። ኃጢአት ዕዳ ነው። ኦኬ ኃጢአት ምንድነው? እሱ ዕዳ ነው። እና ልክ ሰዎች ኃጢአት ሲሰሩ የሞት ዕዳ አለባቸው። መጽሐፍ ቅዱስ ምን ይላል? የኃጢአት ደሞዝ ሞት ነው ይላል። የኃጢአት ደሞዝ ሞት ነው። ስለዚህ ሰዎች ኃጢአት ሲሰሩ ሲበድሉ ምንድነው? እሱ ዕዳ አለባቸው ማለት ነው። ኦኬ ዕዳ አለባቸው። ሮሜ ምዕራፍ 6 ቁጥር 23 ላይ ኦኬ 6:23 ላይ የኃጢአት ደሞዝ ሞት ነው ይላል። ስለዚህ ሰዎች ኃጢአት ሲሰሩ ኃጢአት ሲበድሉ እግዚአብሔርን ሲያሳዝኑ ምን አለባቸው? ዕዳ አለባቸው።
ዕዳ አለባቸው። ይሄንን የኃጢአት ዕዳ መክፈል የሚቻለው ደግሞ በደም ነው። ያለ ደም የኃጢአት ስርየት የለም። ደም ሳይፈስ ስርየት የለም። ስለዚህ ይሄንን ያለብንን የኃጢአት ዕዳ በደም ስለሆነ የሚወገደው እግዚአብሔር አምላክ ልጁን ላከልን። ኦኬ፣ ምኑን ላከልን? ልጁን ላከልን። ኢየሱስ ክርስቶስ መጥቶ ያለብንን ዕዳ ሊከፍልልን ደሙን አፈሰሰ። ምኑን አፈሰሰ? ደሙን አፈሰሰ። ኦኬ፣ ምኑን ያፈሰሰው? ደሙን ያፈሰሰው። ምክንያቱም ይሄ ዕዳ ሊሻር የሚችለው ደም ሲፈስ ብቻ ነው። ያለ ደም ስርየት ስለሌለ ማለት ነው። ለዚህ ነው ጌታ መጥቶ ስለ ሁላችን ኃጢአትና በደል በመስቀል ላይ ደሙን ያፈሰሰው። ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው አለ ጌታ ሲናገር። ምኑ? የጌታ ደም። ይቅርታ እሺ ወንድም፣ እዚህ ጋር ያው እንትና እየጠየቁ ስለሚሄድ እዚህ ጋር ኃጢአት የተባለ አሁን እያወራ በምናወራ አንገል ወይም ደግሞ እያወራክ ያለው መንገድ ኃጢአት የተባለ የትኛው ነው? አሁን ኃጢአት አንተ ልትሰራ ትችላለህ፣ እኔም ልሰራ እችላለሁ። አሁን እየሰራን ያለ ነው ኃጢአት የትኛው ነው? እሱን ኃጢአት የምንለው የትኛውም ኃጢአት ነው። የትኛውም በደል፣ የትኛውም ኃጢአት፣ የትኛውም በደል ኦኬ፣ የትኛውም ኃጢአት፣ የትኛውም በደል ኃጢአት ማለት የተፈቀደልህን ነገር ማድረግ፣ የተፈቀደልህን ነገር አለማድረግ፣ የተከለከልከውን ነገር ማድረግም ጭምር ነው። ኦኬ፣ ኃጢአት የምንለው በደል የምትለው መተላለፍ ማለት ነው። እሺ፣ ብለድ የሆነው ቆሻሻ አይደለም ጋይስ፣ ላስተካክለው አልችልም። አንደርስታንድ አድርጉ። ስልኬ ነው። እሺ፣ እየሰማን ስለሆነ ኖርማል ነው እሱ። አሁን ኃጢአት የተባለ መጠየቅ የፈለግኩት ምንድን ነው እዚህ ጋር የሰራ ነው ወይ ያልኩት ለምንድን ነው መሰለህ? አሁን አንድ ሰው ይወለዳል ከአባቱና ከእናቱ ምንም ኃጢአት የለውም። ኃጢአት አለ ወይስ የለም? ሰውዬው እንዴት ነው? አሁን አንተ ምንም ከአባታችን ስንወለድ ከእናታችን ስንወለድ ከፋሚላችን ማለት ነው እንዴት ነው ኃጢአት አለን ወይ የለንም? እንዴት ነው ይተላለፋል? ኃጢአት ደግሞ ይተላለፋል ካልሰራ ነው። እሺ፣ ቀለል አድርጌ ላሳይ አሁን የሚጠቅምህን ሐሳብ ማለት ነው። ቪዲዮዎችን ባሳይ ስለማይጠቅምህ ግን ጀነራል ሐሳቦችን ላስይዝህ። ኦኬ፣ ላስይዝህ እንድትረዳው ማለት ነው። ኮመን ልንረዳውና ልንይዘው የሚገባውን ጉዳይ ስለሆነ ማለት ነው። ኦኬ፣ አዳምና ሔዋን ኃጢአትን ሲሰሩ ሲበድሉ ሞት ወደዚህ ምድር ምን አለ ይላል? ገባ ይላል ቃሉ። ኦኬ፣ ሞት ማለት የኃጢአት ምንድን ነው? ደሞዝ ነው። ኦኬ፣ ሞት የገባበት ምክንያት የኃጢአት ምን ስለሆነ ነው? ደሞዝ ነው። ምን ማለት ነው? ኃጢአትን የዘራ ሰው ምን ይሰበስባል? ሞትን ይሰበስባል። ኦኬ፣ የትኛውንም ቪው ብትከተል ዕብራውያን የሮሜ ምዕራፍ 5 ላይ ያለው ሐሳብ ይህንን ነው የሚያወራው። ላሳይ ከእግዚአብሔር ቃል ሮሜ ምዕራፍ 5 ቁጥር 14 ነገር ግን በአንዱ በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ሞት ነገሰ ይላል። በማን ምክንያት? በአንዱ አዳም መተላለፍ ምክንያት ኃጢአት እንኳን ባልሰሩት ላይ ምን ነገሰ ይላል? ሞት ነገሰ ይላል። ኦኬ፣ ቁጥር 16 ምን ይላል? በደም ስማ። በአንድ ሰው ኃጢአት በማድረጉ እንደሆነ መጠን እንደዚያው ስጦታው አይደለም ፍርድ ከአንድ ሰው ለኩነኔ መጥቷል፣ ስጦታው ግን በብዙ በደል ለማጽደቅ መጣ ይልና ቁጥር 17 በአንዱም በደል በማን? በአንዱ በደል ሞት
በአንዱ በኩል ከነገሰ ይልቁን የጸጋውን ብዛትና የጽድቁን ስጦታ ብዛት የሚቀበሉ በአንዱ በክርስቶስ ኢየሱስ በኩል በሕይወት ይነግሳሉ ይላል። ስለዚህ መጽሐፍ ግልጽ ነው የሚናገረው። ኦኬ ኮንስኩዌንሱን ምን አድርገናል? ሁላችንም ወርሰናል፣ ተቀብለናል። በአንዱ ኃጢአት ምክንያት የሞት የመጣበት ምክንያት ምንድነው? እሱ ኃጢአት ነው። ኃጢአት ነው። ዕዳ የሆነብን ምንድነው? እሱ ሞትን ያመጣብን ኃጢአት ነው። ስለዚህ ክርስቶስ ኢየሱስ ስለኛ ሞተ ብለን ስናወራ ካለብን ከየትኛውም ዕዳ ከአዳም በለው አንዳንድ ቤተ እምነቶች የኛውን ኮንስኩዌንሱን የወረስነው ይላሉ። ቁም ነገሩ ምንድነው? እዚህም ይሁን እዛም የሰራነውና ያደረግነውን ያለብንን የትኛውንም ዕዳ ማን ከፍሎታል? ኢየሱስ ከፍሎታል ነው ፖይንቱ። አሁን እዚህ ጋር እኛ የወረስነው ኃጢአት ሳይሆን የኃጢአት ደሞዝ ነው። የኃጢአት ደሞዝ ደግሞ ምን ብለናል? በመጽሐፍ ቅዱስ መሰረት ሞት ነው። እኛ የወረስነው ሞት ነው እንጂ ኃጢአት አይደለም ማለት ነው። አይደለም እንድትረዳው ነው ያመጣውልህ። ቪዲዮቹን ላሳይ ካልኩ ሁለቱንም ላሳይ እችላለሁ። ኦኬ ኃጢአትን አልወረስንም፣ ኃጢአት አይወረስም የሚሉ አሉ። ኦኬ ግን ኮመን ሁለታችንም አንደርስታንድ እንዲህ ማለት እኔም ቢሆን ሁሉም ሰው ኃጢአተኛ ሳይሆን የሞተ ነው ማለት ነው። ኮንስኩዌንሱን ነው ሁላችንም ኮንስኩዌንሱን የወረስነው። የኃጢአት ደሞዝ ምንድን ነው? ሞት አይደለ? ስለዚህ ፍዳውን ነው የወረስነው ብለው ያምናሉ። ኦኬ ነው። አንዳንዶች ደግሞ ነው በአዳም ምክንያት ኃጢአት ወደ ምድር እንደገባ ይናገራል። ስለዚህ ሁላችንም የወረስነው ሞት ኃጢአትንም ጭምር ነው ብለው የሚያምኑ አሉ። መጽሐፍ ቅዱስ እንትን አለ። አሁን እነሱ የሚሉት አሁን አንተ ያልከው መጽሐፍ ቅዱስ ላይ አለ። አሁን ያለው መጽሐፍ ቅዱስ ላይ ስላለ አሳይተኛል። አሁን እነሱ ሞት ነው ምንድነው ኃጢአት ነው የወረስነው የሚሉት፣ ኃጢአት ወደ ዓለም ገባ የሚሉት እነሱ ደግሞ ጥቅስ አሉት ወይ እንዴት ነው የሚያወሩት? አዎ አለ። ያው በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል እኮ ብራዘር አለ። አሁን እኔ ቪው እንድትመለከት አይደለም፣ ዋናው የሚጠቅምህን ነገር ላሳየ ነው። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እኮ ይላል። አንዱ ነው ያልታዘዘው፣ ግን ስንቶቹ? ሁሉም ብዙዎች ምን ሆኑ? ኃጢአተኞች ሆኑ ነው የሚለው መጽሐፉ። ኦኬ ሶ አሁን እንደሱ አይነት ፖይንቶች ላይ እንዳትገባ ስለፈለኩኝ ነው። ሶ የሚጠቅምህን ባወራለህ ይሻላል። ዋና ፖይንቱን ብትረዳው ይሻላል። የሚጠቅምህን ብነግርህ ይሻላል። ኦኬ ዋናው ቁም ነገሩ ምንድነው? በዚህም ሆነ በዛ ልናወራ የምንችለው አንድ ቁም ነገር አለ። ያ ቁም ነገር ምንድነው ካልከኝ፣ ኦኬ የሰው ልጅ ዕዳ ነበረበት። ኦኬ ያ ዕዳ ምንጩ ምንድነው ካልከኝ ኃጢአት ነው። ስለዚህ ያንን ዕዳ ያለበንን ሰው ኃጢአት ደግሞ በምንድነው ዋጋው የሚከፈለው? በደም ነው። ደም ሳይፈስ ስርየት ስለሌለ፣ ስለዚህ ክርስቶስ ኢየሱስ መጣና በመስቀል ላይ ሞተ። ስለዚህ እሱ በከፈለው ዋጋ ኢየሱስ በከፈለው ዋጋ ሰዎች ምን ያደርጋሉ? ነፃ ይወጣሉ። ስለዚህ ነፃነት በምንድን ነው ካልን፣ ነፃነት በኢየሱስ ይሆናል ማለት ነው። በኢየሱስ ምን? ደም። ስለዚህ ይሄ ስጦታ የማን ስጦታ ነው ካልክ፣ የእግዚአብሔር ስጦታ ነው። ኦኬ መረሳት የሌለበት ይሄ በክርስቶስ ኢየሱስ ደም ነፃ መውጣት የማን ስጦታ ነው? የእግዚአብሔር ስጦታ ነው። ይህንን ለመረዳት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ስጦታ መሆኑን እንረዳለን። ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ስለዚህ እግዚአብሔር የወደደበት ምክንያት ምንድነው? ስጦታው ምንድነው ካልን፣ እኛ ያለብን ዕዳ በክርስቶስ ኢየሱስ ተከፍሎ ካለብን ዕዳ እኛ ነፃ እንድንወጣ የእግዚአብሔር ስጦታ ልጁ ኢየሱስ ክርስቶስ ነው። እባብን በምድረ በዳ ሙሴ እንዲሁ እንደሰቀለ የሰው ልጅ ተሰቅሎ ስለኛ ደሙን አፍስሶ እኛን እንዲዋጀን እግዚአብሔር አምላክ ልጁን ሰጠ። ስለዚህ ስለ መዳን ስታወራ ከሞት ከዘላለም ሞት ኦኬ ወደ ዘላለም
ህይወት የምትሸጋገረው በተከፈለልህ በክርስቶስ ኢየሱስ ስራ ነው። ይሄ ስራ ደግሞ የተገኘው በምንድን ነው ካልከኝ በነፃ ነው። ምን ማለት ነው? በጸጋ ነው። ግን ይሄ ነፃው ስጦታ ፋንክሽን የሚያደርግበት ግን መንገድ አለ። ያ መንገድ ምን ይባላል? እምነት ይባላል። ኦኬ። ስለዚህ ሰዎች ለመዳን፣ ለመጽደቅ፣ የእግዚአብሔር ልጅ ለመሆን፣ ከሞት ለማምለጥ በነፃ በተከፈለላቸው በጸጋው በኩል ቢሆንም ይሄንን ጸጋ ግን ሰዎች በህይወታቸው ፋንክሽን እንዲያደርግ የሚፈቅዱበት ቁልፍ ነገር እምነት ይባላል። ስለዚህ ሰዎች የሚድኑት በምንድን ነው? እሱ በእምነት ብቻ። መጽሐፉ ይህንን ነው የሚናገረው ብቻ። እሺ ጥሩ ነው። አሁን ጸጋውን የምንቀበልበት ደግሞ ፋንክሽን የምናደርግበት መንገድ እምነት እንደሆነ እንትና እያልክ ነበረ። መጨረሻ ላይ ብቻ የሚለውን አምጣታል። ብቻው ይላል መጽሐፉ። ግን እንዴት ነው እስኪ ያብራራኝ። ከእምነት ውጭ ሌላ የለም። ይሄ እግዚአብሔር ሌላ መንገድ የለውም ከእምነት ውጭ። ምን ማለት ነው? እምነት በእምነት እስኩ ያው እንደ ቅድሙ መጽሐፍ ቅዱስ አውጣና በእምነት ብቻ ነው የምትቀበሉት የሚለውን በማመንም ብቻ ማለት ነው። በስራ እንዳልሆነ ላሳይ፣ ችግር በእምነት ብቻ እንደሆነ ላሳይ። እሺ እንግለጠውና ቃሉን እንየው። ይሄው ምን አይነት ሰዎች በእምነት ብቻ እንደሚድኑ ላሳይ። ያው እኔ በስራ አላልኩም፣ ግን ያው እኔ ላሳየን ያልኩኝ ብራዘር፣ ችግር ሌላ ትይል ስራ አላልኩም፣ ልትረዱ ፈልጋለሁ። ግን ያው እኔ ለምን ኔጌቲቭ ነገሮችን ለመረዳት እንደምትሞክር አላውቅም። እኔ እስካሁን ድረስ አንተን ኔጌቲቭ ተረድቻለሁ ማውራ፣ በጣም በቅንነት በጣም በፖዚቲቭ ነው እያወራው ያለሁት እንድትረዳ ነው። ኢቨን አንዳንዶች ጉዳዮች ላይ የማይጠቅሙን እየተውኩኝ የማወራው እኔ ላይ የሆነ ፋየርባክ ሊመጣ እንደሚችል አውቃለሁ። ግን እሱም ቢመጣ መልሰዋለሁ ብዬ ስለማመን ነው ፖዚቲቭሊ ነው እየረዳው እያወራው ያለሁት። የሚጠቅምህን ነገር ብቻ ነው እየነገርኩ ያለሁት ወዳጅ። እሺ ይኸው እግዚአብሔር ቃል እንደዚህ ይላል። እሺ ቁጥር ይኸው እንደዚህ ነው። ይህም ሮሜ ምዕራፍ 3 ቁጥር 20 ሰናይ ትገልጠዋለህ እንዴ? ይመቻል? አዎ የኔ ስልክ ነው። ሶሪ ጋይስ፣ ችግር የለውም ብታነብ። አም ሶሪ ብራዘር፣ ዛሬ ችግር የለውም ብታነብ ራሱ እኔ ምንም እንትን አይለኝም። ያው ማየት ግዴታ አይደለም ለአንተ ብቻ ሳይሆን ያው ወግ ሲወራ እንዴት ነው በአይን ይገባል አይደል? ስለሚገባ ነው። ሮሜ ምዕራፍ 3 ቁጥር 20 እንደዚህ ይላል። ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ምን የለበሰ ሁሉ? ሥጋ የለበሰ ሁሉ በማን? በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአትም በሕግ ይታወቃልና። ስለዚህ ሰዎች በሕግ ሥራ ሕግን በመጠበቅ ምን አይሉም? አይጸድቁም። ሥጋ የለበሰ ሁሉ ነው የሚለው። ስለዚህ ሰዎች ሁሉ ምን ማለት ነው? በሌላ አነጋገር ለራሳቸው ቤዛ መሆን አይችሉም። በሚሰሩትና በሚያደርጉት ነገር ራሳቸውን ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ማዳን አይችሉም። ቁጥር 21 አሁን ግን ይላል። መቼ? አሁን። ኦኬ። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። የማን ጽድቅ? የእግዚአብሔር ጽድቅ። ዶንት ፎርጌት። የማን ጽድቅ? የእግዚአብሔር ጽድቅ። መቼ? አሁን። በማን ተመስክሮለታል? በነቢያት ተመስክሮለታል፣ በሕግ ተመስክሮለታል። እዚህ አሁን የተገለጠው የእግዚአብሔር ጽድቅ ነው። እርሱም ቁጥር 22 ለሚያምኑ ሁሉ የሆነ። አይገርምም? ምን ለሚያደርግ? ለሚያምኑ ሁሉ የሆነ
በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ስለዚህ አሁን የተገለጠው የእግዚአብሔር ጽድቅ ሰዎች ኢየሱስ ክርስቶስን በማመን ብቻ የሚያገኙት ጽድቅ ነው። ኦኬ፣ በመስራት አይደለም ማለት። ስለዚህ በመስራት ካልሆነ እንግዲያውስ በምንድን ነው ማለት ነው? በእምነት ነው ማለት ነው። ስለዚህ ይሄ የተገለጠው የእግዚአብሔር ጽድቅ በሰዎች ሕይወት ውስጥ ፋንክሽን የሚያደርገው በምንድን ነው? ቁጥር 22 ለሚያምኑ ሁሉ ነው የሚለው። ስለዚህ የሚያምን ሰው ሁሉ ይሄንን የእግዚአብሔርን ጽድቅ ያገኛል በሕይወቱ። ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ምን አድርጓቸዋል? ጎሏቸዋል። ዋው! ምን ሰርተዋል? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ቁጥር 24 በኢየሱስ ክርስቶስም በሆነ ቤዛነት በኩል በማን? በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። መጽደቅ በምን? እንዲያው በጸጋው ይጸድቃሉ ይልና ቁጥር 25 ላይ ይሄንን እንዲያው በጸጋው በነፃ የሚጸድቁበት ጽድቅ እንዴት እንደሆነ ቁጥር 25 ላይ ያገናኘዋል። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። እንዴት ነው የሚገኘው መዳን? በእምነት። በእምነት ሌላ የለም። ይሄ የእግዚአብሔር ጽድቅ እንዴት ነው የሚገኘው? ሰዎች እግዚአብሔር በእምነት በኩል እንዲገኝ አድርጎ ነው ያቆመው። የአምላክ ቃል ነው የሚናገር። ቁጥር 28 ላይ ሂድልኝ። አረ ግድ የለም ሰርተን ነው ለሚሉ ሰዎች ቁጥር 28 መልሳለሁ። ቁጥር 28 እንደዚህ ይላል፣ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን ይላል። ሃሌሉያ። ስለዚህ ይሄ የተገለጠው የእግዚአብሔር ጽድቅ ያለ ሥራ በምን ብቻ ነው? በእምነት ብቻ ነው። ስለዚህ መጽሐፍ ቅዱስ ውስጥ ሰዎች የሚድኑበት የመዳን ተስፋ የሚጀምረው በእምነት ነው፣ የሚያልቀው በእምነት ነው። የእግዚአብሔር ቃል ይህንን ነው የሚናገረው። እዚህ ውስጥ ምንም ሥራ የለም ማለት ነው። ሰው ምንድን ነው የሚጠበቅበት? የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ማመን ብቻ። እግዚአብሔር በእምነት ብቻ አድርጎ ነው ያመጣው። ጸጋው በእምነት ነው የሚሰራው። ከዚህ ውጭ ሌላ ተስፋ የለውም። ሐሳቡ ይሄ ነው። ሌላ ያልተመለሰልህ ጥያቄ አለ? እሺ ጥሩ ነው። በእምነት እንደሆነ በጣም በሰፊ እያብራራችሁ ነው ያላችሁት። ግን ብቻ የምትለው ቃል እናንተ ነው ያመጣችሁት እንጂ መጽሐፍ ቅዱስ ላይ እንደሌለ ተረዳሁት። ችግር የለውም። እሺ ያው በእምነት ምን ማለት ነው? ሌላ ነገር አለ? ሌላ ነገር ካለ አሳየኝ። ችግር ከእምነት ውጭ ሌላ ነገር ካለ አሳየኝ። በእምነት እኔ ሊትራሊ እንትና ነው የፈለኩት እኔ ቃሉ እኔ የጠየቁት ሌላ የለም። ሌላ ነገር ካለ ንገረን። ካለዛ እምነት ብቻ ነው ማለት ነው። ብቻ የሚል እዛ ላይ የለም። በእምነት ችግር የለም። ከብቻ ጋር ከተጣላ ችግር የለም። ደስ ነው የሚለኝ። ከእምነት ውጭ ሌላ ነገር አለ? ካለ ንገረን። አለ። ቆይ በማስረጃ እንሄዳለን። ወደ ሄ ሚዩት ጨርስለትና ሚዩት አድርገህ አሁን እኔ እሺ ችግር የለውም። እና እኔ ደግሞ የሆነ አለ ወይ ከእምነት ውጭ? ከእምነት ውጭ አለ ወይ? ከእምነት ውጭ አለ? እስካሁን ካነበብናቸው ውስጥ ከእምነት ውጭ አለ ወይ? ብቻ አይደለም በእምነት ብቻ ሳይሆን በእምነት ብቻ የሚል ብቻ ከእምነት ውጭ አለ ወይ? ካለ እኮ አዎ ማለት ነው። ለምን ፈራኸው? ከእምነት ውጭ አለ? እኔ እኮ አለ የለም ሳይሆን እዚህ ጋር ከእምነት ውጭ እኮ እምነት ብቻ ማለት እኮ ከእምነት ውጭ ሌላ የለም ማለት ነው። ብራዘር ከእምነት ውጭ ሌላ የለም ማለት ነው። እሺ አሃ ኦኬ እሺ ችግር የለውም። እሱን እንመጣበታለን። ሁለቱን እንትናና ምንድን ነው ይሄ ሁለቱን ቨርሲስ አንዱን አንብበናል። አንዱን ደግሞ እስኪ ያዕቆብ 2 ምዕራፍ ከመጀመሪያም ጀምሩ ጥሩ ነው። ከለኔ ቁጥር 20 ምናምን ችግር የለውም። እስኪ ያዕቆብን አውጡትና እኮ እንሄዳለን። አሁን ባነበብናቸው ክፍል ውስጥ ከእምነት ውጭ አለ ወይ? ችግር የለውም። ይሄንን ጥያቄ ከዛ በኋላ መልስልሃለሁ። ችግር የለውም። ለሱ አትመልስልኝም ብራዘር። አሁን እስካነበብናቸው ውስጥ ከእምነት ውጭ ግልጽ በሆነ ሐሳብ ስለ ዘላለም ሕይወት በሚያወራ ጥቅስ ውስጥ ከእምነት ውጭ የእግዚአብሔር የማዳን ተስፋ አለ ወይ? ለምን ፈራው?
አይ ሁለቱ መጽሐፍ ቅዱስ ስለሆነ የሚፈራው ነገር የለም። ባይዘው ካልፈራህ ንገረኛ። አሁን እስካሁን ባነበብኩልህ ክፍል ውስጥ ስለ ዘላለም ሕይወት በግልጽ ቋንቋ ይናገራል። ሲናገር ከእምነት ውጪ ስራ አለ ብሎ ተናግሯል ወይ? እኔ ስራ አላወራውም። ስራ አለ እንዴ አለ ብራዘር፣ የፈለክ እምነትና ስራ ነው የሚያወራው። ሌላ እኮ እምነት ወይ ስራ ነው የሚያወራው። እኔ ለምሳሌ የሚያወራው አንድ አሁን እኔ የሚያወራው እኔ የሚያወራው ማለት ነው። እስኪ አዳምጡኝና እኔ የሚያወራው አንድ ምዕራፍ ላይ ወይም ደግሞ የሆነ ቁጥሩ ላይ ቆሜ ሳይሆን መጽሐፉ ቅዱስ ላይ ቆሜ ነው የሚያወራ። እኔ መጽሐፍ ቅዱስ ላይ ቆሜ ነው ያወራሁት ብራዘር እኮ። መጽሐፍ ቅዱስ ላይ አንድ ቁጥር ላይ አለ መጽሐፍ የቆምኩት አንድ ላይ አንድ ቃል አሁን ለምሳሌ እኮ ካለ አሳይ። አሁን ካነበብኩልህ ክፍል ውስጥ አዳምጡኝ እስኪ። እሺ አዳምጡኝ። እሺ ላዳምጥ። አይ አትሽሻ ፌስ እኮ እንድታረግ አይ ሳይሆን አሁን እኔ ያልኩት ያለው ሐሳብን እስኪ ተረዳ። አይቻልም የምትል ከሆነ እኔ ችግር የለውም ተዋለው። ግን አሁን አንተ ይሄን ሮሜ መልእክትን አንብበሃል። ግዴታ አሁን እኔ ግዴታ ሮሜ ላይ ቆሜ የምጠይቀን ጥያቄ መመለስ ግዴታ አለብኝም። እኔ ሌላም ቦታም እጄ አንብበን በኋላ እመልስልሃለሁ አልኩት እና ግዴታ እዚህ ላይ ቆመ ምናምን የሚለው እኔ አላውቅም። ያንን ቦታ አንብበን የምትጠይቀኝ አሁን የጠየቅን ጥያቄ እመልስልሃለሁ። እስከዛ ግን አልመልስልህም። እሺ ምን እያልከኝ እንደሆነ እሺ ልረዳ። ይኸውልህ ምንድን ነው እያልከኝ ያለው? ጳውሎስ ተሳስቷል፣ ከጳውሎስ ይልቅ ሌላ መጽሐፍ ትክክል የሆነ አለ እያልከኝ ያለው። ኦኬ ልሂድልህ። ጳውሎስ ተሳስቷል። ኦኬ ጳውሎስ በመልእክታቶቹ ውስጥ ያለ ስራ ቆይ አንዴ ብራዘር ስለሰማሁ መዳን ያለ ስራ ነው። ቆይ አንዴ ብራዘር ኦኬ ጳውሎስ አንድ እየሰማ ስለሆነ አላልኩም ባይዘይ እሺ ካላልከኝ እኔ አሁን ያነበብኩልህ ቆይ አንዴ እኔ አላልኩም። ችግር የለም ተሳስቷል። እኔ ኢንፋላብል ብዬ ነው የሚያምነው ስክሪፕቸርን። ግን ተሳስቷል ምናምን የሚለው ቃል ካፌ አልወጣም። ግን ኮምፕሊትሊ ወደዛ ብትሄድ እኔ ያልኩት ምንድን ነው ያንተን ጥያቄ ያንን ቦታ አንብቤ በኋላ መልስልሃለሁ። እስከዛ አንሰሩን አልሰጥም አልኩት። ችግር የለም። ጳውሎስ በጻፋቸው መልእክታቶቹ ውስጥ ሁሉ ያለ ስራ እያለ ጽፏል አልጻፈም? እንረዳድ። ጳውሎስ በጻፋቸው መልእክታቶች ሁሉ አንድ ጠቅሳለ በሏል ጥያቄ ሳይሆን አንተ እስኪ ለምሳሌ ሁለት ጥያቄ ሳይሆን 10 ጥያቄ ብትመልስልኝ ራሱ ብትጠይቅኝ ራሱ እኔ አሁን ያንን ቦታ ያልኩት ቦታ ሳላነብ ወይም ደግሞ ካላነበም ነው ምንም ጥያቄ አልመልስልህም ማለት ነው ለአንተ። ምክንያቱም ምንድነው አንድ ጥያቄ ጠይቃል፣ አንድ ጥያቄ እኔን ጠይቃል። ከዛ በኋላ ጥያቄ ለመመለስ የመጀመሪያ ራሱ ለመመለስ አንሰር ለመስጠት ያዕቆብን ማንበብ አለብን እያልኩ በኋላ ችግር የለም። ያዕቆብን ነው የሚያምነው ከጳውሎስ ይልቅ ማለት ነው። እሺ ችግር የለም። ይኸው እኔ ግን ላስቆጥር፣ ወገኖች ቁጠሩና ከዛ እንሄዳለን እዛ ቦታ ላይ ማለት ነው። ችግር የለም። በደምብ ስሙ። እሺ ይኸው ሮሜ ምዕራፍ 3 ቁጥር 28 ላይ ሰው ያለ ሕግ ስራ አንድ ቁጥሩ ያለ ሕግ ስራ አንድ ሮሜ ምዕራፍ 3 ቁጥር 28 ያለ ስራ ቁጥር 20 ላይ ይህም የሕግ ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ያለ ስራ በመስራት ሰው አይጸድቅም ብሎ ቃል በቃል ተናግሯል። እዚሁ ቻፕተር ላይ ምዕራፍ በደንብ ስሙ። ምዕራፍ 3 እዚሁ ቻፕተር ላይ ያለ ስራ ቁጥር 2 እሺ 2 እንቀጥል። ቻፕተር 4 ላይ እዛው ቻፕተር 4 ላይ ያለ ስራ የሚለው ነው እያስቆጠርኳቸው ያሉት። ቻፕተር 4 ቁጥር 4 ላይ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይልና ቁጥር 5 ላይ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው ስራው አይደለም የሚለው እምነቱ ጽድቅ ሆኖ ይቆጠርለታል። ስለምን ነው የሚያወራው? ያለ ስራ በእምነት ነው የሚያወራው። እሺ ጥሩ፣ በጣም ጥሩ። እምነት ያድናል እያለ ነው ያለው። እሺ ኤፌሶን እንሂድ። ኤፌሶን ምዕራፍ 2 ቁጥር 8
ቁጥር 8 ምን ይለናል? ጸጋው በምን አድኗቸዋል? በእምነት አድኗቸዋል ይለና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይለና ቁጥር 9 ማንም እንዳይመካ ከምን አይደለም? ከስራ አይደለም። እስካሁን ስንት ቆጠራችሁ? እሺ ቁጥሩን ለእናንተ ልተው። 5 ቲቶ ምዕራፍ 3 ቁጥር 5 ላይ እንሂድ። ይኸው ቲቶ ምዕራፍ 3 ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረን ስራ አይደለም። ምን አይደለም? እኛ ስላደረግነው ስለ ጽድቅ ስራ አይደለም። ስለ ስራ አይደለም። እኛ ስላደረግነው ስለፈጸምነው ስራ አይደለም ነው እያለ ያለው። ስለዚህ ስለምንድን ነው ስለማን ስራ ነው ብለን ስናወራ መጽሐፉ ግልጽ የሆነ ነገር ይናገራል። ስለ ኢየሱስ ስራ ነው ሰዎች የዳኑት የጸደቁት። አሁን አልመልስም ያለው ለዚህ ነው። አሁን የፈለግከው ክፍል ላይ ሂድ ነው ብራዘር። እኔ አማርኛ ስለማልችል ነው እንጂ እንዳንተ ፖለቲካ መስራት ስላልቻልኩት አይደለም ብራዘር። እና ረኮን ቀቡ ናዴ ሜራ እና ረኮን ቀቡ እሺ። ያዕቆብ 2:14 ጀምራችሁ። ያዕቆብ 2:14 ግን ማወቅ ያለባችሁ እምነት ብቻ የሚል መጽሐፍ ቅዱስ ላይ የለም። ብቻ የሚል አላየሁትም። ያው እስካሁን ከእምነት ውጭ ሌላ ነገር አላየህም እኮ ብራዘር። ያለው ከእምነት ውጭ ሌላ የለም እንጂ ብቻ እናንተ ነው እንጂ ጨምራችሁ እንጂ ጳውሎስ አልጣለም ብዬ ነው እኔ። ከ14 ጀምረና አንብቦ 14 ይኸው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህቱ ራቁቱን ቢሆን የዕለት ምግቡን ቢያጣ ከእናንተ አንዱን በደህና ሂድ እሳትን ሙቅ ጥገብን ቢላቸው ለሰውነቱ ግን የሚያስፈልገውን ባይሰጧቸው ምን ይጠቅማቸዋል ይላል። ልቀጥልልህ ወይስ? ቀጥል። እሺ። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነቱን እንደተፈጸመ ትመለከታለህ። መጽሐፉ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ራብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ ሸኘቻቸው። በሰደደቻቸው ጊዜ በስራው አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። እሺ ጥሩ ነው። እዚህ ጋር በጣም እዛ ጋም እዚህ ጋም ጥሩ ነው። ሁለቱ እግዚአብሔር ቃል ነው። እዛ ጋር እኔ ጨርሳለሁ። እስከሚጨርስ ድረስ ታግሱ። እናንተ ስለጠበቅኩት ማለት ነው። ሰው በኦቨርሎድ አናወራም እና አንተ አውርተሃል፣ እኔ ሰማሁት። ከዛ በኋላ ደግሞ አሁን ያወራለሁ፣ አንተ ትሰማለህ ማለት ነው። እና እሺ እዛ ጋር ብቻ በእምነት እያለ መጣ። በእምነት ሌላ ቦታ በዛውም ደግሞ ያለ ሕግ ስራ እያለ ነው። እሱ ምን እያለ እንደሆነ ያው የታወቀ ነው። ግን ብቻው የሚል አላየሁትም። እዚህ ጋር ግን ያዕቆብ 2:24 ላይ ደግሞ ምን ይላል? ሰው በእምነት ብቻ ሳይሆን ይላል፣ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እና ሰው ብቻ የሚለውን ጌታ መጣ።
እዚህ ጋር እስኪ አውራ ይሄንና ያንን እንዲህ ነው። እሺ ጥያቄ ነው እንጂ መልስ የለም። ለዚህ ነው መልስ እንደሌለ አውቃለሁ። ከጠየከኝ አሁን እኔ ላውራለህ፣ ችግር የለም። እስኪ ታወራለህ፣ ችግር የለውም። እኔ ጊዜ እሰጣለሁ። አልተመለሰልኝም እያልከኝ ያለው በራሴ እያነበብክ ከዛ ደግሞ እኔ የመለስኩልህ በአፍ ራሱ ቁጥሩን ጠቅሼ የነገርኩ ቆይ አልተመለሰልኝ የምትለው ከሆነ አሁን ጥያቄ መልስ እሰጣለሁ አሁን ማለት ነው። መልሱ ምንድነው? መልሱን እሰጣለሁ። ሰው በእምነት ብቻ ሳይሆን ጠየቀኝ አይደለም? መልሱ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ማለት ነው። ደረስኩት። መልሱ ይሄ ነው እኮ። መልስ የለህም የምልህ ለዚህ ነው። ኦኬ አሁን ትልቁ ችግሩ ምንድን ነው? ኦርቶዶክሳውያን ስራ የሚሰሩና በስራ የሚሞግቱን ቢሆኑ ኖሮ በጣም ኢትወዝ ቤስት። ኦኬ አይ ኦርቶዶክስ እና ፕሮቴስታንት አንዴ ብራዘር አንዴ በ16ኛ ክፍለ ዘመን በመጣው ስታወራ ሰይፉ ሰምቼ ኦርቶዶክስ እና ፕሮቴስታንት ተዋ። እኔ አንዴ ስታወራ እኮ ሰምቻለሁ። ቆይ አይደለም ስለ ኦርቶዶክስ አላወራሁት። እሺ ሐሳቡን አልጨረሰም። እሺ ቀጥል። አልጨረሰም። እሺ አልጨረሰም። አይዞህ ብራዘር። ኦኬ ፕሮቴስታንት እና ኦርቶዶክስን የሚለውን አቁም። እሺ ኳል ብራዘር ሐሳብን ጨርስና ከዛ እኔ ላውራ የፈለግከው ነው። እዚህ ጋር እምነት ብቻ ስትል መካነ ኢየሱስና እምነት ብቻ ስትል ሙሉ ወንጌል ራሱ የተለያየ ነው እና ይሄንን ተውና አሁን ተው ኦርቶዶክስ አይደለም። አሁን አንተ ከፕሮቴስታንቱ ራሱ እምነት ብቻ ሲሉ ቆይ አይደለም እኮ አዳምጠኛ ኦርቶዶክስ ያመጣ አንተ ነህ። እምነት ብቻ ሲሉ ፕሮቴስታንቱ ራሱ የተለያየ አንድ ነው። አንተ ነው እዚህ ጋር ማስረጃ እምነት ብቻ ስንል የተለያየ ከሆነ ማስረጃ የለም። እኔ አሁን አለ ማስረጃ ካለ ልቀበል። እያየን ነው አይደለ? እንደ አንተ ቆይ ቤትን ዘግተህ ሌላ ናይት አታውቅም። እዚህ ነው አይደለ? ማስረጃ ካለ አንተ እየሰማን እኮ ነው ብዙ የለም። ስለዚህ በቃ ችግር የለም። ከሌለ ማስረጃ አመጣልሃለሁ። እሺ አይደለም ማስረጃ አመጣልሃለሁ፣ ግን ያውኑ መልስ ከሌለ በቃ ከሌለ ማስረጃ ከፈለክ ማስረጃ እሰጣለሁ፣ ግን የመጀመሪያ ከሌለ ላውራ ወይ ካለ ስጠኝ። አልተመለሰም ብራዘር። ከሌለ በቃ አሁን በደንብ ስማሽ። እሺ ችግር አሁን ሚዩት አድርግ። ይኸው አየህ፣ ለምንድን ነው እሱ? በደንብ ስሙ ወገኖች። አሁን ጴንጤ ስራ እንደማይሰራና ስራ እንደማይወድ ለማስመሰል ነው የሚሞክሩት። በጣም ሰነፍነት ነው እሱ። ኦኬ እኛ ለመዳን ለመጽደቅ ስራ አያስፈልግም አልን እንጂ ኦኬ የዳንና የጸደቀ ሰው ስራ አይሰራም አላልን። በደንብ አስተውሉ። አንድ እባክህን ሚዩት አድርግ። እየጸደቀ አይደለም መጽሐፍ ቅዱስ በእምነት ብቻ ሳይሆን ይላል። እዚህ ጋር ትጠይቀኛለህ ማስረጃ ትላለህ። ያን ጊዜ አሁን እሱን ማስረጃ ነው የምትለኝ። እሱን ተጠይቀኝ። በመሀል አትግባ ብራዘር። ለምን ማትፈልጉ ከሆነ አይደላችሁ ወዳጄ። ምን አሁን ማለት ምን ተነክቶ ነው እንደዚህ የሆንከው? እኔ አልገባኝም። የሆነ ነገር ተነክቷል ማለት እኮ ነው። አይ ሰው ስሜታዊ መሆን ሲጀምር የሆነ ነገር ፋውል በቃ ገብቶልሃል ማለት ነው። ተመችቶኛል፣ አሪፍ ነው፣ ግን ስሜትን አረጋጋው ነው። አይዞህ ብራዘር። ስሜትነት አይደለም እያወራህ ያለው። በቃ ካልሆነ ሰማኛ ብራዘር። አሁን የጀመርከው አንተ ነው። አሁን አይ ሳይሆን እኔ አይዞህ ብራዘር፣ በዚህ መንገድ አይዞህ፣ ኧረ ቻው፣ አይዞህ፣ ኧረ ቻው። መልስ አቄ ሰጥቷቸዋል፣ ግን ያው መልስ ሰጥተናል፣ ግን ያው ኧረ ተረጋጋና አውራ። አየህ ቆመ የመስማት አቅም የለም። ለዚህ እኮ ነው የሚጫወቱባችሁ። አየህ የያዕቆብ መልእክት ስለምንድን ነው የተጻፈው እንኳን የሚለውን ነገር ጠንቅቃችሁ አታውቁም። ያዕቆብ መልእክት የሚያወራው በእምነታቸው በክርስቶስ ኢየሱስ አምነው ለዳኑ ሰዎች፣ ሕይወትን በክርስቶስ ኢየሱስ ላገኙ ሰዎች የተጻፈ መልእክት ነው። ማስረጃ አለ ዳኒ? አዎ ይኸው ቁጥር 5 ላይ ያዕቆብ ምዕራፍ 2 ቁጥር 5 ላይ የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ
ምን በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግስቱን እንዲወርሱ የዚህን ዓለም ድሆች አልመረጠምን? መልሱ ምንድን ነው? እሱ መርጧል ነው። ኦኬ ምን እንዲወርሱ? ወይ ስሚ አይላቭ ፍቅር ወይ በጣም አማረብሽ። ዋው ኦኬ አልመረጠም ወይ? መርጧል። ምን እንዲወርሱ? በእምነት የእግዚአብሔርን መንግስት እንዲወርሱ። አየ የእግዚአብሔር መንግስት የሚወረሰው በምንድን ነው ስትል በእምነት ነው። አለቀ። ያዕቆብ እያወራ ያለው ገና ለመዳን የሚታገሉ ሰዎችን አይደለም፣ ኦልሬዲ የዳኑና የጸደቁ ሰዎችን ነው የሚያወራው። ያ የዳነ ሰው የጸደቀ ሰው እምነቱን ግን በምን ይግለጥ አለ? በስራ ይግለጥ አለ። ይሄው ነው መልእክቱ። ያዕቆብ ላይ የሚያወራው በክርስቶስ ኢየሱስ የተከፈለልን በእምነት ያገኘነው ያ ነፃ ስጦታ እናንተም አዋታችሁ ለድሆች ሰጥታችሁ ነው የተከፈለው፣ ሁለት ዋጋ አላችሁ እያለ አይደለም። ትውልድ ሆይ ንቃ ብራዘር። አንድ ኦርቶዶክሳዊ ጴንጤን በመልካም ስራ ሊወቅሰው የሚችልበት ድፍረት የለውም። ወንድም አለም መልካም ስራዬ እኮ የምትለው ጠላና ቂጣ አዘጋጅተ ድሆችን ማብላት እኮ ነው ወዳጄ። እሱ መልካም ስራ ካልከው እሱ መልካም ስራ አይደለም ብራዘር። የትኛውም መልካም ስራ ጴንጤ ይሰራል። የምንሰራው ግን ለመዳን ብለን አይደለም ነው ልዩነታችን። እሱ ነው ኦኬ። ልዩነታችን በመልካም ስራ ላይ አይደለም ኦኬ። የምንድነው የምንጸድቀው መልካም ስራ ስለምንሰራ አይደለም ነው ምንለው ክርስቲያኖች። ግልጽ ነው እንጂ አንተ የምትሰራውን መልካም ስራ ያዕቆብ እያወራ ያለውን መልካም ስራ አንሰራም እያለ ያለ ጴንጤ የለም። ያዕቆብ ወንድም ሲራብ አብላው፣ እህት ስትጠማ አጠጣት፣ ስትራዝ ልብስ ስታጣ አልብሳት እያለ ነው ያለው። አዎ ለምን? የዳነ ሰው የጸደቀ ሰው እሱን ማድረግ ስላለበት። ስለምን ነው የሚያወራው? ሙት ስላልሆነ እምነት ነው የሚያወራው። ኦኬ የሞተ እምነት የሌለው ሰው ምን ማለት ነው? በክርስቶስ ኢየሱስ አምኖ የዳነ ሰው ሕያው የሆነ እምነት ነው ያለው። ሕያው የሆነ እምነት ያለው ደግሞ በስራ የሚገለጥ እምነት ነው ያለው። አየ መጽሐፉ የሚናገረው ይህንን ነው። ስለዚህ ወንድሞ ወይም እህቱ ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከናንተ አንዱ በደህና ሂድ እሳት ሙቅ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ነገር ባይሰጣቸው ምን ይጠቅማቸዋል? ምን እያደረገ ነው ያለው? የዳናችሁበትን ያንን ህይወት ግለጡት ነው እያለ ያለው እንጂ እናንተ አዋታችሁ ድናችኋል እያለ አይደለም። ያዕቆብ ሁለት ሰዎችን ያነሳል። በደም ስሙ። አብርሃምን ያነሳል። አብርሃም የጸደቀው መጀመሪያ በምንድን ነው? እሱ አብርሃም በምን ጸደቀ? እምነቱ ነው ያጸደቀው ወይስ ስራ ሰርቶ ነው ያጸደቀው? ብራዘር እምነቱ ነው ያጸደቀው። ላሳያ በእግዚአብሔር ቃል ማን እንደቀደመለት ማወቅ ከፈለግ ለአብርሃም በየትኛው መጽደቅ ነው የቀደመለት? ስራው እስኪከተለው ድረስ አብርሃም አልጸደቀም ነበር ብራዘር አይልም የእግዚአብሔር ቃል። ይኸው ዘፍጥረት ምዕራፍ 15 ቁጥር 6 እንደዚህ ይላል፣ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። አየ አብርሃም የጸደቀው መጀመሪያ በምንድን ነው? በእምነቱ። ያ የጸደቀበትን እምነቱን ምን አደረገ? ያዕቆብ እያለን ያለ ነው በስራው ገለጠ። አብርሃም ልጁን እስኪሰዋ ድረስ ተጠብቆ አይደለም ያልጸደቀው። ልክ ልጁን ሲሰዋ አይደለም ጸደቀ የሚለው መጽሐፉ። ገና እግዚአብሔር አምላክን ሲያምን ምን አድርጓል? አብርሃም ጸድቋል። ያ የጸደቀበትን እምነት እግዚአብሔርን የሚያምንበትን ያንን እምነቱን ምን አደረገ? በስራ ደግሞ ገለጠ። ወይ የኔ ወድ እሺ የኔ ፍቅር እሺ አንተ ጋር ይመጣ ቴንክ ዩ የኔ ቆንጆ ከቆየ እዛ ይመጣ እሺ አንተ ጋርም ቆይና ከዛ ሳሎን ጋር ይመጣ እሺ ከዛ ነባኩት ቤት ካይታ ቴንክ ዩ የኔ ፍቅር በጣም አምሮብሻል።
አየህ፣ የሚያወራው ይህንን ቃል ነው። ሰው አምኖ ከጸደቀ በኋላ ኦኬ፣ በክርስቶስ ኢየሱስ ያገኘውን ያንን ህይወት በስራው ማሳየት አለበት ነው መልእክቱ። ያዕቆብ መልእክቴ ነው እንጂ ጳውሎስ ከሰበከው በነፃ ከሚገኘው የእግዚአብሔር የማዳን ተስፋ ውጪ አንተም ራስህ ሰርተህ ትድናለህ እያለ አይደለም። ባይ ዘ ዌይ ላሳያችሁ፣ በጣም ላሳያችሁ ምን ያህል ቤተክርስቲያናችሁ እንደማታውቁ ላሳይ። ያው ቤተክርስቲያን የኦርቶዶክስ ቤተክርስቲያን ማለት የኦርቶዶክስ ቤተክርስቲያን ወንጌልን መጽሐፍ ቅዱስን ማንሳት ስትጀምር የምትናገረው ይሄንን ነው። ላሳያችሁ ያው ምን ብላ ቤተክርስቲያኒቷ የጴንጤን እምነት ትክክል እንደሆነ እንደምታረጋግጥ ላሳያችሁ። ጴንጤ ትክክል እንደሆነ የምታወራበት ማለት ነው። የምታወራበትን ሐሳብ ላሳያችሁ በጣም ወሳኝ ስለሆነ እንድታዩት ፈልጋለሁ። ይሄው አንድ ቪዲዮዎችን አንድ ደግሞ እንትን ነው ማሰማችሁ። አንድ ደግሞ ንባቧን እንድናለን የሚል የለም። በኦርቶዶክስ አስተምህሮ በስራችን እንድናለን የሚል የለም። ሰው በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። ሰው በስራው ቢጸድቅ ኖረው ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር የሚሆነው። ሰው በስራው መጽደቅ ከቻለ ክርስቶስ ለምን መከራ ይቀበላል? ወደ መስቀል የወጣው እኮ ቆይ አንዴ ከብሉቱዝ ጋር ላገናኝላችሁ በደንብ እንድትረዱት። እንዴት ቤተክርስቲያኒቷ ውስጥ ኦርቶዶክሳውያን ግራ አጋብተዋቸው እንደሚኖሩ እንድታዩ ማለት ነው። በአንድ በኩል ሰው በስራ አይድንም ይላሉ፣ በዚህ በኩል ደግሞ በስራ ይድናሉ ይላል። ቤተክርስቲያኒቱ ውስጥ ያለው የነገረ ድነት ትምህርት ግራ የተጋባ ትምህርት ነው። ኦኬ፣ ግራ የተጋባ ትምህርት ነው። እንድትረዱት ነው ይሄንን የማወራው። እሺ፣ ኮኔክት ሆኗል። አንዴ እሺ፣ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም ወይም እንደሚባለው እሺ እሺ ያው አሁን ኮኔክት ሆኗል። የቤተ ክርስቲያኒቷ በጣም አንቱ የተባሉ አባት ናቸው እነኚህ። እንግዲህ ምን እንደሚሉ ስሟቸው። ይሰማል? ድምፁ ይሰማል? እሺ ይሰማል። እሺ አይሰማም? እንደሚሰማ እንዳልኝ። እሺ ከታች ያሉት አይሰማም እያሉኝ ነው እኮ። እሺ ከፍተዋል እንዴ? ቆሟል። አዎ አይሰማም ያለው ልክ ነው ነው እንዴ? እሺ አይሰማም። እሺ እሺ አንዴ ዲስኮኔክት ላድርገው፣ ድጋሚ ኮኔክት ላድርገው። እንዴት ቤተክርስቲያናቸው ውስጥ ግራ የተጋባ ሀሳብ እንዳለ እንድትረዱት ያክል ነው። እሺ እሺ አሁን ይሰማል? ወይኔ ፍቅር እንዴት ይሻላል? ፈለግሽ አንቺ ለኔ እንዲመጣ? እሺ አንቺ ነኝ እኮ። እሺ አይሰማማ? በቃ እንደዚሁ ልክፈተው። እሺ የሆነ ነገር ሆኗል ማለት ነው። እሺ ልክፈተው ዝም ብዬ። እሺ ይኸው በስራችን እንድናለን የሚል የለም። ሰው በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው። በኦርቶዶክስ አስተምህሮ በስራችን እንድናለን የሚል የለም። ሰማችሁት? በኦርቶዶክሳዊ አስተምህሮ በስራ እንድናለን የሚል አስተምህሮ የለም ይላል። ውሸቱን ነው ግን የሚያወራው። ለምን? ይሄው ህዝቡ ዛሬም እኮ በእምነት ብቻ እንድንም በስራ ነው ምንድነው እያለ እኮ ነው የሚያወራው።
ኦርቶዶክስ ውስጥ ያለው የነገረ ድነት ትምህርት ግራ የተጋባ ነው የምንለው ለዚህ ነው ግራ ተጋብቷል የምንለው። በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። ሰው በስራው ቢጸድቅማ ኖሮ ክርስቶስ መሞት አላስፈለገውም ነበር ይላል። ብራዘር ይሄው መምህር ነው የሚያወራው ባይዘው። እሺ ሰው በስራው ቢጸድቅ ኖሮ ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር የሚሆነው። ሰው በስራው መጽደቅ ከቻለ ክርስቶስ ለምን መከራ ይቀበላል? ወደ መስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም፣ ወይም እንደሚባለው እንደ አድቬንቸር አይደለም። ለእኛ መዳን የእሱ መከራ መቀበል የግድ አስፈላጊ ስለነበረ ነው። ስለዚህ መዳንን የሰጠን በዚህ ቸርነቱ ነው። ጸጋ ማለት ይሄ ስጦታ ማለት ነው። ታዲያ አሁን ገብተህ ከኛ ጋር ለምን ትከራከራለህ? ስራ ካልሰራው ለምን ትላለህ? ብራዘር ይሄው ቤተክርስቲያን ምን ትላለች? ደግሞ በስራ ነው ትላለች። ደግሞ ትንሽ ትቆይና በዚህ በኩል ደግሞ ኖ በእምነት ብቻ አይደለም ስራም ያስፈልጋል ትላለች። አየህ፣ ለዚህ ነው ቤተክርስቲያኒቷ ውስጥ ያለው የነገረ ድነት በጣም ግራ የተጋባ ነው። ህዝቡ ለዚህ ነው ግራ የሚጋባው ህዝቡ ለዚህ ነው። ምን አለን እስካሁን ድረስ? ኦርቶዶክስ መቼ ሰው በስራ ይድናል ብላ ታስተምራለች? በስራችን እንድናለን ግን የለም። ሰው በስራ ቢጸድቅማ ብራዘር በስራ መቼ እንድናለን ብለን እናስተምራለን ይላል። ታዲያ ትውልዱ ምንድን ነው እያመነ ያለው? ቤተክርስቲያኒቷስ በእሑደ ምሕረቷ ላይ የምትሰብከውስ ምንድን ነው? ይሄንን እኮ ነው የምትናገረው። አየህ፣ ቤተክርስቲያኒቷ ውስጥ ያለው የነገረ ድነት በጣም ግራ የተጋባ አንዱ ከአንዱ የሚጋጭ ነው የምንለው ለዚህ ነው። ይሄው ላሳያችሁ። አሁን ይሄንን መጽሐፍ ሳነብላችሁ የማን እንደሆነ በኮመንት ትነግሩኛላችሁ። እምነት ብቻ ይሄው በጣም በቅንነት ስሙኝ። ላይታያችሁ ይችላል፣ ግን እኔ አነብላችኋለሁ። ይሄው ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛው የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊው አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለው አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከእርሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስደን የለም። እርሱ ጌታችን ኢየሱስ ክርስቶስ ነው። የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 7። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያልን ከምንጠራው ከሰማያዊው አባታችን ከእግዚአብሔር ዘንድ ወደ ሰማያዊው ሀገራችን ወደ መንግሥተ ሰማያት እንደርሳለን። ዳግም በሥራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ሃሌሉያ። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ብሏል። ማቴዎስ ምዕራፍ 11 ቁጥር 28። እንዲሁም ማለቱ በእኔ ጽኑ ሲል ነው ይላል። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ ምን ማለት ነው? ጽድቅ በእምነት ብቻ እንዲገኝ ሥራ በመስራት እንዳይገኝ በጻፋቸው መልእክታቶች ሁሉ ያስተምረናል። ሰው ሥራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። ምን ማለት ነው? ሰው በእምነት ብቻ ሥራ ሳይሰራ እንዲጸድቅ እናውቃለን ብሏል። የት ላይ? ሮሜ ምዕራፍ 3 ቁጥር 28 ቤተክርስቲያኒቷን እናት እንደዚህ ያለችው። ከዚህ ቀጥሎ በአራተኛውና በአምስተኛው ቁጥር ላይ የሚሰራ ሰው ዋጋው አይቆጠርለትም፣ እንዲህም እንደሚገባ ሰራ ይባላል እንጂ የማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር ቢያምን ማመኑ ጽድቅ ሆኖ ይቆጠርለታል ብሏል። ደግሞ ይልቁንም በጣም የሚያስረዳ
በኤፌሶን መልእክቱ እምነት አምነን በጸጋው ድነናልና እናንተም የዳናችሁት በእግዚአብሔር ቸርነት ነው እንጂ በስራችሁ አይደለም፣ እኛም የዳነው በስራችን አይደለም፣ ማንም የሚመካ እንዳይኖር ብሏል። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9። ይህንን የጻፈው ማን ይመስላችኋል? በእምነት ብቻ በክርስቶስ ኢየሱስ ብቻ ብሎ የጻፈው ማን ይመስላችኋል? ቤተ ክርስቲያኒቷ ናት። ቤተ ክርስቲያኒቷ ውስጥ ያለው ነገረ ድነት ግራ የተጋባ ነው የምንለው ለዚህ ነው። ያልጠራ ነው የምንለው ለዚህ ነው። ይኸው በአንድ እጇ ላይ ወንጌልን መሰረት ስታደርግ ትዝ የሚላት ሰው የሚድነው በክርስቶስ ኢየሱስ ብቻ። ባይዘው ብቻን አይወዷትም አይደለ? ግን እኛ አይደለም የጻፍነው። ይኸው ይሄ የራሳቸው መጽሐፍ ነው። ቀጥሎስ ይኸው በሃይማኖት በእምነት ብቻ። ይሄ የቤተ ክርስቲያኒቷ መጽሐፍ ነው። ባይዘው በምን በሃይማኖት ብቻ በኢየሱስ ክርስቶስ ብቻ። ኦኬ እንግዲህ ያው ስራ የሚሰሩት ለምንድን ነው? ስራ የሚሰራው ለምንድን ነው? ይኸው በቅንነት ይሁት። ይኸው ስለ መልካም ስራ አሁን ገብተው ስለሚከራከሩን አንዳንድ አገልጋዮቻቸው ስለሚያወሩን ጉዳይ ማለት ነው። በምን ስለ መልካም ስራ ያድናል? መልካም ስራ አያድንም። ቤተክርስቲያን ያለችውን ላሰማችሁ። ብራዘር ሮያል አይዞ ብራዘር አይዞ ብራዘር። ይኸው ሰው የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራ ለመጽደቅ አይችልም ብለናል። ሃሌሉያ። አየህ ቤተክርስቲያን መጽሐፍ ቅዱስን ስታነሳ ወንጌል ልስበክ ካለች ሊሰበክ የሚችለው ወንጌል ይሄ ነው። የትኛው ወንጌል? ሰው በስራ አይጸድቅም። አየህ ሰው በምን አይጸድቅም? በስራ አይጸድቅም። በስራው ለመጽደቅ አይችልም ብለናል ብያለሁ አለች። ትንሽ ቆይታ ደግሞ ትረሳዋለች እንጂ ብራዘር ማለቱን ብላለች። ይኸው በስራ አይጸደቅም፣ በክርስቶስ ኢየሱስ በሃይማኖት ብቻ ነው የሚጸደቀው ብላለች። ትንሽ ትቆይና ምን እንደሚነካት አናቅም። ይህንን ወንጌል ትረሳዋለች። ኦኬ ይህንን ወንጌል ትረሳዋለች ቤተክርስቲያኒቷ። ትክክለኛው አቋም እምነት መሆን ነበረበት ይሄ ነው። ዳኒ ይቅርታና እኔም በጣም ቆየሁና እነዚህ ያነሳቸው መልስ እየሰጠን ብንሄድ ቆይ አንዴ ምን መሰለ በጣም ስለቆየሁ ነው በላይ አታወራ እኮ አንዴ ልጨርሰው አብራስ ልጨርስ። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራ ለመጽደቅ አይችልም ብለናል። ነገር ግን በሃይማኖት ብቻ እንጸድቃለን ስላልን የታዘዝነውን በጎ ስራ አንሰራም ማለት አይደለም። ልክ እኮ ነው። እኛም እንደዛ እኮ ነው የምንለው። በእምነት ብቻ እንጸድቃለን ስላልን የታዘዝነውን አንሰራም ማለት አላልንም። ስለዚህ ጴንጤዎች ልክ ናቸው እያለች ነው ቤተክርስቲያንን። ስማ ብራዘር ጆሮውን ከፍተ ይኸው ጴንጤዎች ምን ይላሉ? መዳን በኢየሱስ ብቻ፣ መዳን በእምነት ብቻ። ይኸው ቤተክርስቲያን የምትለውን ወንጌል ነው እየነገርን ያለ ነው ወዳጄ። ስራ ላሳይ። ለምን ጥቅሱ አላሳይህም? ጥቅሱን ብቻ ያዝና ላሳይ። ችግር የለም። አይዞ ብራዘር አይዞ ሳይሆን ለምን ጥቅሱ ለምን አትይዝ? እኔ በመረጃ ነው እያወራሁኝ ያለሁት። ምን ሆነ ነው ቤተክርስቲያን አንተ ጋር መጽሐፍ አለ ላሳይ። ቤተክርስቲያን የምትለው እኮ ልጨርሰውና ከዛ አትልም ትለኛለህ። መች ጨረስ ነው? ይኸው ቤተክርስቲያኒቷ የምትለው ላውራ ነኝ እኔ አይደለሁም ያልኩት። ቤተክርስቲያን ናት ያለችው። ይኸው እውነተኛ ሕያው የሚሆን ሃይማኖት ያለ መልካም ስራ አይገኝም። ዛፍ በፍሬው እንደሚታወቅ እንዲሁ ሃይማኖታችን በስራው ይታወቃል። ሃይማኖት የምን ፍሬ ነው አለች? የእምነት ፍሬ ነው። ስራ ምንድን ነው አለች? የእምነት ፍሬ ነው፣ የሃይማኖት ፍሬ ነው። ምን ስራ? ለሃይማኖት መልካም ስራ መስራት ያስፈልጋታል። ነገር ግን እግዚአብሔር ያዘዘንን ስራ ሁሉ ሰርተን እኛ ስራ ፈቶችና ሎሌዎች
እናደርገው ዘንድ የሚገባንን አደረግን ማለት ይገባናል እንጂ በስራችን ዋጋ እናገኛለን። ደግሞዋለሁ፣ በስራችን ዋጋ እናገኛለን እንጸድቃለን አንልም። ጴንጤም እኮ የሚለው ይህንን ነው ብራዘር። በሌላ አነጋገሯ ጴንጤዎች ልክ ናችሁ እያሉ ነው። ባይዘወይ ጌታችን ኢየሱስ ክርስቶስ እናንተ የታዘዛችሁትን ሁሉ አድርጋችሁ እኛ ሰነፎች ሎሌዎች ነን፣ እናደርገው ዘንድ የሚገባንን አደረግን በሉ ብሎ አስተምሮናል። ሉቃስ ምዕራፍ 17 ቁጥር 10። አሁን በደንብ ስሙ። በጎ ስራን መስራት የሚያስተምረን ምናችን ነው? ሃይማኖታችን ነው። እምነት ፍሬው ምንድን ነው እያለን ያለ ነው? ስራ ነው እያለን ያለ ነው። እኛ መልካም ፍሬ ለማፍራት የክርስቶስ አትክልት ነን። መንፈስ ቅዱስ እንደ መስኖ ውሃ አጠጥቶናል። ስለዚህ መንፈስ ቅዱስን ከተቀበልን በኋላ መልካም ፍሬ ማፍራት ይገባናል። ነገር ግን መልካም ፍሬን ሳናፈራ ብንገኝ ተቆርጠን ወደ እሳት እንደሚጣሉ እንጨት እንሆናለን። እና አሁን በደንብ ስሙ። እንደዚህ ያለ መልካም ስራ ሁሉ ክርስቶስ መንፈሱን ካልሰጠው በቀር ልንሰራ አንችልም። ባህሪያችን እጅግ ደካማ ነውና፣ ስለዚህ በክርስቶስ ብቻ መጽናናት ያስፈልገናል። ብራዘር አስመርበት። ሶሪ አይታይም። በክርስቶስ ብቻ ምን ያስፈልገናል? መጽናናት ያስፈልገናል። ቻሎ ብራዘር ያስፈልገናል። ያለ እሱ አንዳች ማድረግ አይቻለንም። ስለዚህ ያለ እኔ አንዳች ማድረግ አትችሉም ብሎናል፣ አስተምሮናል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5። አሁን መደምደሚያዋን በደንብ ስማ። አሁን ጌታን በደንብ ስሙ። ምን ያህል ወንጌልን የሚሰብክ ክርስቲያን ትክክል እንደሆነ ነው ቤተክርስቲያኒቷ እየተናገረች ያለችው። ኦኬ በደንብ ስሙ። አሁን ይሄው የሃይማኖትና ሶሪ ግሎሪ አይታይም። አይም ሶሪ ብራዘር አይም ሶሪ። የሃይማኖትና ኦኬ የመልካም ስራ የምንና የምን የሃይማኖትና የመልካም ስራ። ሃይማኖት ማለት እምነት ማለት ነው። የእምነትና የመልካም ስራ ትርጓሜያቸው ይህ ነው። ኦኬ ሃይማኖት ለመጽደቂያ፣ ክብር ለጌታ ይሁን። እምነት ለምን? እስቲ ጻፉት አንዴ እየተግባባን እንድንሄድ። እምነት ምን ማድረጊያ? መጽደቂያ። እምነት ምን ማድረጊያ? መጽደቂያ። ሃሌሉያ መጽደቂያ። እምነት ምንድን ነው? መጽደቂያ። መልካም ስራ የሃይማኖት